ማኑኤል ይቅርታ ገድል ማለት ምን ማለት ነው ታዲያ? ገድል ማለት የተጋርሉ አይደለ? ተጋርሉ ያደረጉት ገድል ማለት ምን ማለት ነው? ተጋርሉ አባቱ ገድል ማለት እኮ ተጋርሉ ማለት ምን ማለት ነው? አሃ አንድ ሰው ይውል በእንትን ላይ ያደረገው አንድ እኛ ምን እንደምናደርግ የምናቅ ሰዎች ይውል ፖለቲካ እየሰራ ያለው በቃ አንብቡ ተብለን ነው እያነበብን ያለ ነው ከመጀመሪያ ጀምሮ። ምኑ ነው የምታነብልኝ? ይሄ ሰውዬ ምን ይጻፈው ነገር ለአንተ አይደለም እያነበብን ያለው አንብቡ ብሎን ነው። ይሄው ብሩክ አንብቡ ስላለ ነው እያነበብን ያለ ነው ከመጀመሪያ ጀምሮ አንብቡ እንትኑን አሳዩን እያለ ቲክቶክ ላይ መጥቼ ኤርሚያስ በጣም ይቅርታ አድርግልንና ሁሉ ተናገረ ገድል ማለት ቆይ አንዴ ዛማኑኤል ኤርሚያስ አንተ ታዛቢ ነህ። ስለዚህ ቁጭ ብለህ አታጣጣል። እኔ ቁጭ ብያለሁ አድርማ ወንድም ሌሊት ነው ጧት ቁጭ ብለህ እደር አትደር አይደለም አንብቡ ተብለን እያነበብን ነው። መጀመሪያ አንተ ነበር ካታንብቡ ተው ማለት የነበረብህ። እኛ ማንበብ ስንጀምር ገድል እኮ ነው የነበረ። በቃ በእናትህ ኖ አትበለ። ገድል የለንም ብሎ አያውራ ሰሙ። እሺ አንድ ጥያቄያችን የሚቀበላ ጥያቄያችን ይቅርታ ጋር ኤርሚ ሰላም ብያለሁ። ወንድምነት ሌሎች እያወሩ ወንድምነት ዜዶ ፕሊስ ከዚህ ቤት ውጡ። ሁለታችሁ ወንድሞቼ ከዚህ ቤት ውጡ። በእናቴን ሰው ያስወርደው በቃ ዜዶ ያሳምጽ ነው የሚመጣው። ፈርጥጥ ራሱ ሰውየው እንደዚህ ነው። ውጡ መደማመጥና ያ ብሩኬ እኮ አሳዘነኝ እኮ እድል አልሰጣሉት በኢየሱስ እያየው ነበር። በተለይ ደግሞ ሰሙ የሚባል ሰው ምን አይነት መንፈስ እንደሆነ ያለ ሆይ ዋው። ባለፈው ከዚህ በፊት የነገርኳቸው አንድ መልእክት ወገኖች፣ ያቺ የጥቁር ድመቷ ደም ባይዞ እሱ ሰው ነው። አስተውላችሁ ከሆነ እኔ ሳወራ ድምፄ አይሰማም ነበር። ሆም ብለው ነው እንደዛ የሚያደርጉት። ሁሉም ማይካቸውን ይከፍቱና ያወሩ ነበር። ይኸው ፈቃደኛ ከሆንክ መዝሙር ያሬድ እቤትህ እመጣለሁ። አንተ ከፍተህ ስትዋሽ በነበረበት ነገር ላይ ቤትህ መጥቼ ለማውራት ዝግጁ ነኝ። ቤትህ መጥቼ ለማውራት የአንተ ቤት ማለት ነው። አሁን ስልም ጀመረ። ወደ ዋናው ርዕሳችን የጻፍኩትን አንተ ደግሞ ልጠይቃቸው ነው። ይሄንን ጨርስ ብዬ ነው ከፍቶ ያንብበው ኤርሚያስ። እኛ እናነበዋለን። ቤቱ ካልጠየቅን ምን ልንሰራ ነው የምናነበው? መጠየቅ አትፈልግም። ስንጠይቅ መንፈራገጥ እንትናችሁ ያት ስድብ ጀመረ። ሰሙ ጥያቄ ጠየቅከው መለሰልህ እኮ ይነበብ ተባለ። እዚህ እንትን እኔ አልቀበላችሁም ብሏል እኮ። እኛ ራሱ አልሰማንም ሲነበብ እኮ። ከመጀመሪያ ጀምርና ጥያቄ እየጠየቅነው እንሄዳለን። ክፈት፣ እሺ አንብብልን ከመጀመሪያ ጀምር። ከዛ እኛ ጥያቄ እንጠይቃለን። ካሜራው ብዥ ብሎ ነው ወይስ ማይታየው? አይታይም፣ ብዥ ብሏል። እንትን ነው ከፈለጉ እንትን ብሎ እንትን ማለት ይችላሉ። ችግር የለውም እሱ። ተመልሼ ልግባ። እሺ ይመኑ አንብብላቸው። ኧረ ራሳቸው አንብብላቸው። ዛማኑኤል አንብብላቸው። አንብቦ እስከሚጨርስ ሰሙ። በመሀል ማብራሪያ ከሰጠን ሰዓት የለም እና እንዲህ አብራርቱ ይጨርሳል። እየጠየቅን ነው የምንሄደው። በጣም ዘግናኝ ነገር አለ ኤርሚ። እንዴ ሲነበብ ከሰማን እኮ ይገባናል። በቃ አጭር ነገር እኮ ነው እና አንብበው። ስለዚህ እነሱን እንጠይቃለን ማለት ነው። ከመጽሐፉ ላይ የምንጠይቃቸው ነገር አለ። አሁንስ በመድኃኒዓለም እንትን አታርጉት እንዴ! እኔ ክልቃቃቸው አታርጉት እንጂ ሰው እኮ ይላንብብ እንጂ ስታነብ አንብበው፣ እኛ እንስማ። አንብበህ ስጨርስ ማብራሪያ ትሰጣላችሁ። አለቀ። ከዛ በኋላ ልጁ ይጠይቅበት። ልጁ ይጠይቅ። ጥያቄያችንን ስንጨርስ መጠየቅ ይችላል። አንብቡ ብሎ ያስነበበን እሱ ነው። ሌላ ጥያቄ እንዳንጠይቅ። እሺ አሁን አንተ ስለ ገድል ነው ያነሳ። እኔ ጋር አንድ ነገር ልንገርህ። መሸዋወድ እንደዚህ ወደፊት ወደኋላ መተላለፍ አልችልም። አንድ ነገር ማውራት ያለብህ ጴንጤዎች ገድል አላቸው ብላል። ገድል እንዴት እንደነበረ የዘላለም ይችጣል እየጠየቁ ጥያቄ አለ። አሁን የነሱ ይነበብላል። ይሄ ሰውዬ እየተነበበ ነው። ይሄ ሰውዬ ሲነበብ መስማት ፈልጋለሁ። እኔ ከሰማው በኋላ ስለምን እንደተወራ እኔ ራሴም ሰዎች ምታች ያሉትም ስለሚያዳምጡ መልስ እናገኝበታለን ማለት ነው። አሁን ወንድም ያንብብልን። ማንም ሰው ጣልቃ እንዳይገባ ሚዩት አድርጉት። ኦኬ። አባባ ዋንዳሮ የመጀመሪያው ብቸኛ አማኝ ወይም ጴንጤ ነበረ። ሙሉ ስሙ አባባ ዋንዳሮ ዳባሮ ይባላል። አባባ ዋንዳሮ ከወላይታ ሶዶ ወይም ደቡብ አቅጣጫ 20 ኪሎ ሜትር በምትርቅ ሁምቦ በምትባል ወረዳ በ1906 ዓ.ም ተወልዷል። ዋንዳሮ የእግዚአብሔር ጥበብ ሕያው ምስክር ነው። ከውጭ የሚታይ ምንም አይነት የተለየ ባህሪ ስለሌለው ሰዎች መሪ ይሆናል ብለው አይገምቱትም። ሆኖም ሰው ፍትህ
ያያል፣ እግዚአብሔር ግን ልብን ያያል። ኦኬ ሰው ፍትህ ያያል ነው የሚለው። በእርግጥ ፊትን ያያል፣ እግዚአብሔር ግን ልብን ያያል። ሰዎች ያልተስተካከለ ጥሬ ድንጋይ ሲያዩ፣ እግዚአብሔር ግን የከበረ እንቁን ያያል። የራሱ የዋንዳሮ ምስክርነት ማንነቱን ጥቅሙንም ያረጋግጣል። በመሆኑም የሰዎች ግምት ስህተት ሆኖ ቀረ እያለ ይናገራል ማለት ነው። ልቀጥል? ቀጥል። ኦኬ ጮማ የሆነ ገድል። ኦኬ አባባ ዋንዳሮ ሚስዮናዊን እኔ አላውቅም እንግዲህ ይቅር በሉኝ ከተሳሳቱ የተገናኘበት እና ጌታችን ኢየሱስ ክርስቶስ የተቀበለበት አጋጣሚ ሲያስታውስ እንዲህ ይላል። በአንድ ቀዝቃዛ ብርዳማ ቀን ገና ፀሐይ ሳትወጣ እሁድ ገበያ ለመሄድ ከቤቴ ወጥቼ ስጓዝ እቶና ከነጮች መንደር ደረስኩኝ። መንደሩም የሚያቋርጠው መንገደኛ ሳልፍ በአንድ በልዩ አይነት ቤት አጠገብ ቆሞ የነበረ አንድ ነጭ ሰው ጠራኝ። ሌሎች ወላይታዎች አብረውት ቆመዋል። መሄድ አደጋ የሌለበት መሆኑን አወቀ። ተጠጋም። ውጭው በጣም ቀዝቃዛ የሚዘንብ ስለነበረ ሁላችንም ወደ ትንሽ የሳር ቤት ውስጥ እንድንገባ ተጋበዝን። በቤቱ ውስጥ ነጮች ካከማቹት መድኃኒት የተነሳ እንግዳ የሆነ ሽታ ነበረ። ነጩ ስሙ በመካከላቸው ሆኖ በወለሉ ተቀመጠ። እርሱ ጢም የሌለው፣ ፊቱ የገረጣ፣ ልብሶቹ እንደ አንድ የሆነ አገልጋይ ወጣት ነበረ። ቋንቋችንን በደንብ ባይችልም የሚናገረውን ስለወደድኩት አዳመጥኩ። በኋላም ከ7 ቀን በኋላ እንድንመጣ ጋብዞን ነበር። ጋብዞን እንድንሄድ ተነሳሳን። እንደገናም ነጭ ኢየሱስ ስለተባለው ሰው ሲናገር ሰማው። ይህም ሰው ወደዚህ ዓለም በእግዚአብሔር የተላከ ሲሆን እርሱ ድንቅ ስራዎችን አከናውኗል ሲል ነገረን። ነጭ ወጣት በልጁ የያዘው መጽሐፍ እግዚአብሔር እንደሰጣቸው እግዚአብሔር በዚህ መጽሐፍ ውስጥ ማንም ሰው ወላይታን ጭምር ለሃይማኖቱ ይቅርታ እንዲሆን በልቡ ሰላምን ሲፈልግ የኢየሱስ ተከታይ በመሆኑ ሊያገኝ ይችላል እንደሚል ነገረን። ሁሉንም ይህን በውስጤ እንደ ማር ስለጣፈጠ ደግሞም በመምጣትና ይበልጥ በመስማት እንዳለብኝ ያሰብኩ። ከ7 ቀንም በኋላ እንደገና አቶን ጨርሻለሁ። 2 መስመር ቆይ መች ተጋድሎ ላይ ደርሰ ነው በቃ የምትለው? ገና ምን እንደሆነ አይተርኳል። ታዲያ ታሪክ ሁሉ እያነበብን ልንሆን ነው እንዴ? ሙሉ መጽሐፋቸው ምንም የሚያስውል ታሪክ የለም። እየወረደልን ወደ ዋናው ተጋድሎ ወደሚለው ፓርት ላይ ገባል። ኦቶን ወጣው ነጭ ሰው እኛ ብዙ መጥፎ ነገሮችን በመስማት እግዚአብሔር ያስቆጣን መሆኑን ደግሞ ደጋግሞ ተናገረን። እርሱ ይቅርታ እንዲያደርግልን ኃጢአታችንንም እንዲሰውርልን ለኛ ኢየሱስ ማመን አለብን። በቀጥታ ወደ እኔ በመመልከት ማንም እንደሚፈልግ ቢጠይቀኝ አባቴ ጠንቋይ እንደሆነ ነገርኩት። አባቴ በእርሱና በሁምቦ በተራራ አካባቢ ለሚኖሩ ሰዎች ሁሉ መጥፎ መንፈሳዊ መሪ ነበረ። ዋንዳሮ ወንጌልን ለ3ኛ ጊዜ ከሰማ በኋላ ልቡን ከፈተ። ራሱንም ለኢየሱስ ክርስቶስ አሳልፎ በመስጠት ህይወቱ ወዲያው ተለወጠ። ማንንም ማንበብም መማርም ቢፈልግ የነበረውን መጽሐፍ ቅዱስ በአማርኛ ቋንቋ ብቻ ነበረ። በአማርኛ ብሔር ቋንቋ ይሁን እንጂ የወላይታ ህዝብ አያውቀውም ነበር። ሚሲስ ሉዊስ ብዙ ወጣት ክርስቲያኖች በማንበብ አስተምሯቸዋል። ዋንዳሮ ግን በአማርኛ ፊደሎችን መያዝና መረዳት ባለመቻሉ ሚስስ ሉዊዝ ብዙ ለፋች። ከክፍል ጓደኞቹ ወደኋላ በመቅረቱ በእርሱ ላይ ተስፋ ቆረጡ። ሚስስ ሉዊስም ታሞ ለረጅም ጊዜ
ውሏል በመኝታ ክፍሏ። ኧረ ሰሙ አያልቅም በእናታችሁ እንዴ! እሺ ቆይ አሁን ፖይንት ማድረገውን የህይወት ታሪኩን እና ፖይንት የምትለው እንደዚህ ይላል ብላ አሳየና እንጂ ከሆኑ እኮ የሰው ታሪክ እኔ ሰምቼውም አይቼውም ማላውቀው ሰውዬ ጭራሽ ስለሱ ገድል ውጭ ሊሰማ ነው። በቃ እሺ አሁን ጥያቄው አርግልን እየተነሳ ያለው ስለነሱ ገድላት መሰለኝ እና ምናነብ እንዴ ቲክቶክ ላይ መጥቼ ኤርሚያስ በጣም ይቅርታ አርግልንና ሁሉ ተናገረ ማለት ቆይ አንዴ ዛማኑኤል ኤርሚያስ አንተ ታዛቢ ነህ። ስለዚህ ቁጭ ብለህ አታጣጣል። እኔ ቁጭ ብያለድርማ ወንድም የሌሊት ነው ጧት ቁጭ ብለህ እደር አትደር አይደለም አንብቡ ተብለን እያነበብን ነው። መጀመሪያ አንተ ነበር ካታንብቡ ተው ማለት የነበረብህ እና ማንበብ ስንጀምር ገድል እኮ ነው በቃ በእናትህ ኖ አትበለን። በደንብ ለኛ ጭንቅላት ያለን ሰዎች ነን። አናላይዝ ማድረግ የምንችል ሰው ነን። አንብቡ ተብለን ነው እያነበብን ያለነው። ክፈቱ አንብቡ ተብለን ነው። ልክ ማንበብ ሲጀምር ማጣጣል አንብብልኝ ያልኩህ እኮ ነው። ሳሙኤል ለምን አናነብም? እቺኛውን ፓርት ብቻ እናንብብ። አንዱን ፓርት አንብብለት። አሁን ተመለሳችሁ አንብቡ። ስለምን ታሪክ አንብቡ ነው ያልኩኝ። አንብቡ። በነገራችን ላይ ገድል ይቅርታ፣ ገድል ማለት ምን ማለት ነው? ይቅርታ ዛማኑኤል ይቅርታ፣ ገድል ማለት ምን ማለት ነው ታዲያ? ገድል ማለት የተጋርሉ አይደለ? ተጋርሉ ያደረጉ ገድል ማለት ምን ማለት ነው? ተጋርሉ አባቱ ገድል ማለት እኮ ተጋርሉ ማለት ምን ማለት ነው? አሃ አንድ ሰው ይኸውልህ በእንትን ላይ ያደረገው አንድ እኛ ምን እንደምናደርግ የምናውቅ ሰዎች ነን። የቅዱሳኑ ህይወት ማለት ነው። ገባ? የቅዱሳኑ ህይወት ማለት ነው ገድል ማለት እየተነበበ ያለው። ስለዚህ ግለሰብ ሰውዬ እኮ ታዲያ መንገድ ላይ ነጭ እንደተቀበለ ምናምን እኮ ነው የሚነግረን ነገር። አንብቡ ተብለን እንጂ ከመጀመሪያ ጀምሮ አንብቡ ብላችሁን ልክ ማንበብ ስንጀምር ሌላ ነገር ውስጥ አትግባ። አንብብ ከመጀመሪያ ብሎ ማንበብ ይጀምራል። አሳጥራችሁ ንገሩን። ስለዚህ አንብብ ተብሎ ስንነግረውማ እኮ ግለጡና አንብቡ አለን ከመጀመሪያ ጀምሮ። ለምንድን ነው እነሱን ዲፌንድ ማታረገው? እኛ ስናነብ እኛ ላይ እንትን ትላለህ። ስለዚህ ጠያቂውን በስርዓት ጠይቀው ነው። ኧረ ሰሙ አንዳንድ ጊዜ ከእውነት ማጥጣ ከእውነት መራቅም ያስጠላል እኮ አንዳንዴ። እንዴ ራሳችሁ አይደል እንዴ አንብቡ ያሉን? እንዴ ምን እያልክ ነው ኤርሚያስ? ከመጀመሪያ ጀምሮ አንብቡ ታዲያ አንብብ ቢል ቢል አሁን እስኪና ፖለቲካ እየሰራ ያለው በቃ አንብቡ ተብለን ነው እያነበብን ያለ ነው ከመጀመሪያ ጀምሮ። ምኑን ነው የምታነብልኝ? ይሄ ሰውዬ ምን ይጻፈው? ለአንተ አይደለም እያነበብን ያለው አንብቡ ብሎን ነው። ይሄው ብሩክ አንብቡ ስላለን ነው እያነበብን ያለ ነው ከመጀመሪያ ጀምሮ። አንብቡ እንትኑን አሳዩን እያለ እንደዛ ነው። እንደዛ ከሆነ አጭር ጥያቄም ጠይቃችሁ ማለት ነው ይሄን ትመልሳለህ። ከመጀመሪያው የሰውየውን ፎቶ ማን ነው የሚባል ስሙ? ዋንዳሮ የሚለውን ከላይ ፎቶ ላይ ያለበትን አሳየኝ። አንተኛው ዛማኑኤል ዋንዳሮን ራሱ ፎቶውን አሳየኝ። ይሄው ኦኬ። ዋንዳ አጣጋ አድርግልኝ ወደዚህ ራቅ ላድርገው፣ ቀረብ ላድርገው። ይሄው ከእንትኑ ላይ አንብቦ እዚህ ላዩ ላይ የተጻፈውን አንብቦ፣ ራሱ ላይ የተጻፈውን አንብቦ። አባባ ዋንዳሮ የወንጌል አርበኛ አባባ ዋንዳሮ ዳባሮ ይላል። እሺ ሙሉ ይኸውልህ ኤርሚዬ ሙሉ አንብብ ስላላችሁ ቆይ ከታች አንብቦ። ኦኬ ኖ ከታች ማለት ከዛው ካለበት ከፎቶ ታች ላይ ያለው ምንድነው የሚል የምን ታሪክ ነው የሚለው? ይኸው ከፎቶ በታች የእግዚአብሔር እሺ የእግዚአብሔር ምን ይኸውና እዚህ ጋር ፎቶዋቸው ኤርሚ ኦኬ። እሱ ጫፉ ላይ የተጻፈ ነገር የለም እንዴ? ከታለይ ጎኑ ላይ እኮ እዚህ ጋር ያለውን እኮ ነው የወንጌል አባባ ዋንዳሮ ዳባሮ ይላል። የህይወት ታሪክ ምናምን ነው የሚለው። አዎ ይኸውልህ ቆይ እንዲህ ይላል የእግዚአብሔር ጀነራል ጎድስ ጄኔራል ይለዋል። የአባባ ዋንዳሮ አጭር የህይወት ምስክርነት። ይህ ታሪክ የተወሰደው ከተለያዩ ምንጮች ከተለያዩ መጽሐፍት ዘ ፋየር ኦን ዘ ማውንቴንስ ጠረጋ የኢትዮጵያ አብያተ ክርስቲያን የህብረት ዓለም የአባባ ዋንዳሮ አጭሩ ስንረዳው የመጽሐፍ ስታነቦ የአባባ ዋንዳሮ የግላቸው አንድ ታሪካቸው ነው ማለት ነው። እሱ ጋር የተጻፈው የኢትዮጵያ አብያተ ክርስቲያን በታሪካቸው የተጻፈ ታሪክ ዓለም ወንጌል የመድረስ የኢትዮጵያ በኢትዮጵያ የመጀመሪያው ወንጌል የሰበከ ተብሎ የተጻፈ ከሱ ላይ ኤርሚ የኢትዮጵያ አብያተ ክርስቲያን ህብረት ዓለም እያለ የተናገረ ነው። የመጀመሪያው ብሎ ደግሞ ይናገራል እዚህ ጋር እንዲህ ይላል። ይኸውልህ አባባ ዋንዳሮ አሁን እኮ ተመልሼ ብገባ በደንብ ጥርት ብሎ ያሳያል።
አባባ ዋንዳሮ የወላይታ የመጀመሪያ ብቸኛ አማኝ ወይም ጴንጤ ነበረ ሙሉ ስሙ እያለ ይናገራል። አሁን ዋናው ፖይንት እዚህ ጋር ምን ይላል መሰለ ወዳጄ፣ ይህም በአካባቢ ሙሉ መንደሮች ሁሉ ተናገረ ታወቀ። ነገር ግን አንድ በእኔ ውስጥ ያለ ድምፅ ይህንን እንዳላደርግ እንደ ቀድሞ አያቶቼ ሰይጣንና እርኩሳን መናፍስት ወደ ማምለክ እንዳልመለስ ይመክረኛል። ስለዚህም እርኩስ መናፍስት መስዋዕት አላቀርብም። በእኔ ወይም በልጄ ላይ ምንም ነገር የሚያደርስ ቢሆን ይህንን አላደርግም ብዬ ነገርኩት። ከጥቂት ጊዜ በኋላ ልጄ ሞተ። የነገረው ለእርኩሱ መናፍስት ነው ስሙ። ልጄ ሞተ። በደንብ ይሰማ። በባህላችን መሰረት አልቅሶና ዋይታ ለቅሶና ዋይታ የመጡ ሰዎች አልጨረሱም። ይጨርሱ ብለን እኮ ነው እንጨርስ ብለዋል። ይጨርሱ። እዛ እናንተ ደግሞ ሌላ ምን ጨምራለን? በዚሁ የሉተር ፈስ እንደሚፈውስ ችግር የለውም። ብዙ እስካሁን ድረስ ፕሮቴስታንቶች ገድል የላቸውም ነው የምትሉትና በስፋት እንሄድበታለን። ሉተር በፈሱ እንደሚፈውስ ሁሉ ገልጥላቸዋለን። በገድል የምትመጡ ከሆነ እራት እየበላሁ ነው። ገድለ ካካን እናውጣለን። ብዙ ገድሎች አሉ እናውጣላቸዋለን። እኔ ምድር ላይ እኮ እንደ ጴንጤ ገድል ያለው ሃይማኖት የለም። ኤርሚ መጽሐፉ ስለዚህ ርኩሳን መናፍስት መስዋዕት አለ አላቀርብም በእኔ ወይም በልጄ ምንም ነገር የሚደርስ ቢሆን ይህንን አላደርግም ብዬ ነገርኩት። ከጥቂት ጊዜ በኋላ ልጄ ሞተ። የሚነግረው ለማን ነው? ለአጋንንቱ፣ ለርኩሳን መናፍስት፣ ለአጋንንቱ። ልክ እንደ ባህላችን መሰረት ለቅሶና ዋይታ የመጡ ሰዎች ፊታቸውን በመቧጨር መቁረጥ ደረታቸውንም መምታት ጀመሩ። እኔም ይህንን እንዳያደርጉና እንዲቆሙ እያለ ያብራራል። በዋናነት እየተናገረ ያለው ከአጋንንት ጋር ተነጋግሮ ውረድ፣ ወደታችን ውረድ። ከአጋንንት ብቻ አይደለም በእንትን ተቆራርጦ ሁሉ የተነሳው እንትን አለ ቡሩዝ ሊሆንበት ተቆራርጦ ምን ብሎ ተነሳ የሚለውን ፓርት ወደታች ውረድ። ገና ጉድታ ያለ አውረድ ወደታች ያነበው ባዮግራፊ አንብበህ ታውቃለህ? እኔ ምንድነው የምታሳየን? ይኸውልህ የምታሳየን ተስፋዬ ተረጋጋ። እንዲህ አማላረ የእናንተ ገድል ሲነሳ ያማላት ቁጭ ብለህ ስትሳደብ ትውል ነበረ። አንድ የሚውታ አድርጉለት ፕሊዝ። ገድል እያሳየን ሚውት አድርግና ተራ ይደርሳል። ከብሩክ ገድል የለም ብለዋል። ገድላቸውን እያሳየን ነው። እናንተ ደግሞ ገድላችሁን እያሳየን ነው። ይሄኛውን እያሳያችሁ። አዎ በደንብ ስማ ኤርሚ። ገድል የለንም ነው ያሉት። ገድላቸውን ስናነብ እንዴት እንደሚያብዱ ተመልከቱ። ኤርሚ በዋናነት ኮንፊርም አድርጋል የራሳቸው መጽሐፍ እንደሆነ አይደለ? ጥያቄ አይፈጠርብም ከዚህ በኋላ ገድል እንዳላቸው ኤርሚ የመጀመሪያ ቀን የሰማሁት ይሄን ነገር የሰውየው ታሪክ መሆኑን የተረዳው እንጂ ገድል እንደሆነ አልደረም የተረዳሁት። የኢትዮጵያ ሙሉ ወንጌል እኔም ቢግ ስክሪን ላይ አድርገኝና ገድል ማለት ዲፊኒሽኑን ላሳየን ና። አይ እኔ ገድል ተብሎ ሲነገር የሰማሁት ገድልና ይሄ ገድል ማለት የግልጽ ከወጣማ እኔ ጋር እንስማማ። ወደዛ ገድል ማለት ገድል ምን እንደሆነ መጀመሪያ መረዳት አለበት። ይቅርታ ገድል እንዲፈይል ገድልን አስረዳው መጀመሪያ፣ አለበለዚያ ገድል እንዳስረዳው አንድ መጽሐፍ እስቲ 12 ገድል ዲፋይን እናርግልህ። እኔ አንዴ ብቻ ለመናገር ሚውት አድርጉት። ምን እንሰማማ አልቻለም። አንድ ላይ እያወራ ነው። ሚውት አድርጉትና ይኸውላችሁ አሁን ገድል ርዕሱ ሌላ ነው የነበረ። ገድል ስለ ገድል የዘላለም ሕይወት ይሰጣሉ ተብሎ የጠየቅነው ጥያቄ ሌላ ነው። ስለዚህ አሁን ሰሙ ለምንድን ነው የኦርቶዶክስን ብቻ ገድል ምትጠይቅ? የፕሮቴስታንትን ገድል ጠይቅ ነው። ኦኬ እኔ ፕሮቴስታንት ገድል እንዳላቸው እኔ አላውቅም ነው ላሳይ ብሎ ከፈተ። አሁን እሱን ዲፋይን አድርጉት ነው። ለዛን ያስገቧቸው ፕሮቴስታንቶችን ነው። በቃ እኔ ዲፋይን ይሄን ዲፋይን ገድልን ካስረዳው በኋላ ሰው እያስወጣውኝ ነው። ሰው እያስወጣው ነው። አትጩ። አሁንም ሚውት አድርጉልን ፕሊዝ። አንድ ላይ ያወራችን ነው። ሰሙንም ታስረዳና ዛማን የለም ታስረዳና አጭሩን። አይ እንትን ይቀጥላል። ገድል ማለት ምን ማለት ነው የሚለውን ነገር የህይወት ታሪክ ነው እያልከን ስለሆነ ነው።
ገድል ማለት አይደለም ያነበብከው የህይወት ታሪክ ነው። ይሄ ውሸት ምናምን ነገር ሳይሆን በሀቅ ስታወራው የህይወት ታሪክ ነው። ገድል ማለት ኤርሚያስ ለመስማት ሞከር። ገድል ማለት የቅዱሳን የህይወት ታሪክ ነው። እሺ የራሱ እኮ ነው ያልከው እኮ ነው። ሌላ ነገር እኮ አይደለም። የህይወት ታሪክ እኮ ነው። በቃ ገድል ማለት የቅዱሳን የህይወት ታሪክ ነው። ገድል የህይወት ታሪክ ነው ብላችሁናል አይደል? ያነበባችሁትን የህይወት ታሪክ ነው ያላችሁትን ገድል ሰምተናል አይደል? የቅዱሳን ወዳጁ ተራሰጠዋለሁ እሱ ደግሞ ይናገራል። የህይወት ታሪክ ይቅርታ እና አንድ ጊዜ ምህረተአብ አንድ ጊዜ እንትን አትበለና እነሱም ለመረበሽ እንዲያመቻቸው ገድል ማለት ይኸውላችሁ፣ ይኸው ገድላት ይሄን የምናሳያችሁ ይሄን መጽሐፍ ነው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይኸው መጽሐፍ አዋልድ መጽሐፍ ከስምንቱ የአዋልድ መጽሐፍ አንዱ ገድል ይባላል። ይኸው እሺ ዲያቆን ዶክተር ያረጋል አበጋዝና ቀሲስ ስንታየሁ አባተ ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን ትምህርት ክፍል 1995 እነዚህ የሚጮት ከመፈጠራቸው በፊት የታተመ መጽሐፍ ነው። እንመጣለን። ይኸው አዋልድ መጽሐፍ የሚባሉት ከአዋልድ መጽሐፍ አንዱ ገድል እንደሆነ እንንገራችሁ። ያው ከዚህ ቀደም በደንብ አድርገን ትምህርት ሰተናቸው ስለላክናቸው ይኸው አዋልድ መጽሐፍ የሚባሉት አከፋፈላቸው 8 ነው። ቆይ ይኸው እሺ፣ መጽሐፈ ሊቃውንት፣ መጽሐፈ መነኮሳት። ምትሰማኝ ሰዓት እየሄደብኝ ነው። ከኔ ጋር ሌሊት ነው፣ መጮህ አልችልም። ከዚህ በኋላ ሚውት አድርጌን ትክ ስለምል አጭር ጥያቄን አጭር መልስ፣ ይሄ ክሊር የሆነ ነገር እንዲሆን ነው የምፈልገው። ሰማኝ መጽሐፍን ጠይቀህ ይሄንን ጨርስና ኤርሚያስ ሌላ ጥያቄ ለምን ተረዳን እኮ አሁን እኮ ገድል ተረዳን። አሁን እኮ ሰሙ አንድ ሰው ብቻ ካወራ ሌላ ሰው ስለ አንድ ሰው አይደለም። ልክ ልናወራ ስንል ሁለት ቃል ስንናገር ምላሳችን ላይ ትቆማለህ። ሁለት ቃል ስንናገር ምላሳችን ላይ ትቆማለህ። እስኪ አሁን እንኳን ይሄን እንጨርስ። እድል ሰተኝ እኮ እያወራሁ አሁን የምታብራራው ነገር አንድ ጥያቄ ተጠይቀ 32 ነው የምታወራው። እንዴት አድርጌ ነው መስማት ያለብኝ? እኛ ስለ 32 አይደለም መጽሐፍ አሳየናል፣ አሳየን። ገድል የምንለው ከአዋልድ መጽሐፍ አንዱ ነው አለ ከስምንቱ። ሰውየውን የህይወት ታሪክ ነው የሚናገር እኮ ነው ያልኩኝ። እባክህ እኔ እሱን እንድንመልስልህ እድል ትሰጠናለህ? አንተ እኮ ከነሱ የባስ እነሱ ዲፌንድ ከሚያደርጉት እየባስክብን ነው። ስለዚህ ታስወራቸዋለህ። እነሱማ ዲፌንድ ሊያደርጉ እኮ ይቅርታ፣ እኛ መች አስወርተውን አውራ ብለህ ፈቅደህ መች ታስወራለህ ትላለህ እንዴ? ሳላውራ ስለዚህ ሁለት ደቂቃ አስቀምጥልኝና እንጨርስላችሁ። ደቂቃ አስቀምጥልን። እንዲህ ፖለቲካ አሰራብኝም እኔ ላይ ከዚህ በኋላ የእውነቴን ነው የምልህ። አራስ ያውራ ብለህ እድል ሰጠህ 10 ሰከንድ ሳላውራ ሌላ ጥያቄ ጌታ ኮሜንት እዚህ ጋር እሱን እያነበብኩ ነው። ሼም የሚይዝ አይደለ? በጣም ሼም በጣም ኮሜንት እያነበበ ነው እያወራለሁ። ኮሜንት እያነበብኩ አይደለም ሲጀምር። አንተም ዲፌንድ የምታደርገው የጴንጤ ጉድ እንዳይወጣ ፖለቲካ መስራት ይችሉበታል። ይሄ ያደጉበት ስለሆነ እኛ ደግሞ እንደዛ አይነት ባህሪ የለንም። በነገራችን ኦርቶዶክስ አንድ ሰው 10 ሰከንድ ሳላወራ አታስቁመኝ። እና ስለምንድን ነው አብራራልና? እሱን ጠይቀን እኮ ነው እየመለስንልህ ያለ ነው። ስለ ፕሮቴስታንት ገድል ተብራራ መሰለኝ እድል ተሰጠው። ይቅርታ የለ ገድል ምንድን ነው ብለህ ጠይቀህ ስለ ገድል ማብራራት ልገባ ስንል መጽሐፉን አሳየን ብለህ ስለ ክርስትና የተጋደሉን ተጋድሎ የሚናገር ነገር ነው ገድል። የዘላለም ሕይወት ግን ይሰጣል የሚል ገድል አለ ወይ ነው ጥያቄ። ይቅርታ የለ አሁን የለ ምንድን ነው ኮመንት በውስጥ መስመር ቴክስት እየጻፉልህ ነው የምታወራው? ምን እያወራ ነው? ድራማ እየሰራብን ነው? ይኸው እኔ 2 ደቂቃ አይደለም ሰሙ ስለማይጨርስ ስለማቅ 3 ደቂቃ ይኸው ጀምር እንዳገባ። ቴንክ ዩ በጣም በነገራችን ላይ ይኸው ይሄን መጽሐፍ ነው አሳየኛለሁ። ብዙ ጊዜ መጽሐፈ ሊቃውንትን እያያዙ ገድል ይላሉ። በደንብ ይዩት። መጽሐፈ መነኮሳትን እያያዙ የስርዓት መጽሐፍ ህግና ፍትሐ ነገሥትን ይዘው ገድል እያሉ ነው የሚጮት። የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት ይኸውላችሁ 7ኛ ደረጃ ላይ ነው። ይኸው ገድላት የሚባሉት ድርሳናት፣ ገድላት፣ የዜማ መጽሐፍት፣ የጸሎት መጽሐፍት ይኸው መጨረሻ ላይ የቁጥር መጽሐፍት 12 ፔጅ 12 ላይ ነው። ይኸው ገድላት ይሁት የእግዚአብሔር ወዳጆች የማን የእግዚአብሔር ወዳጆች የሆኑ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን ስለ እግዚአብሔር አምልኮ ስለ ሕጉ ፍቃዱ መጠበቅ ብለው ከአላውያን ይኸው ከአላውያን ነገስታት ከቢጸ ሐሳውያን ከዚህ ዓለም ገዢ ከዲያብሎስና ከሥጋ ፈቃድ ጋር የፈጸሙትን ተጋድሎ የሚናገሩ መጽሐፍት ናቸው። በደንብ ምን ገድላት የቅዱሳንን ገድል
መጽሐፍ ቅዱሳዊ መሰረት ያለው ነው። ይሄም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 27 ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 11 ይሄ ሁሉ ስለ ገድል ነው የሚያወራው። እንደውም ከሐዋርያት ከእናንተ ይልቅ እኔ ይበልጣል። ጥያቄ ጠይቀህ በእናትህ ተነስተህ አትሂድ። እየሰማሁ ነው። ሳይሉ ኤርፎን አድርጌ እየሰማሁ ነው። ይሄን ቃል አስቀምጦ እጄ ደረቀ፣ ወጡ እጄ ደረቀ። ታይዋለህ? ያጠብቅ ሰማሉ። ኤርፎን አድርጌያለሁ። እንዴ አንተ ምን ወጨረስ? ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 27 በድካም ከእናንተ ይልቅ እኔ ደከምሁ እያለ ስለ ተጋድሎ ቅዱስ ጳውሎስ የጻፈው ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከ23 ጀምሮ አንብቡት። ዕብራውያን 11 ምዕራፍ 11 ከ32 እስከ 40 ያለው። ከዚህም በተጨማሪ የሐዋርያት ሥራ ስለ ሐዋርያት ሕይወት የሚዘረዝር ነው። ሌላኛው ቀለል ስናደርግላችሁ የመነኮሳትን ታሪክ የጻፈው የኒቅያው ፊት አውራሪ የነበረው ቅዱስ ዮሐንስ አፈወርቅ ቅዱስ አትናቴዎስ ደ ላይፍ ኦፍ ሴንት አንቶኒ የሚል የቅዱስ እንጦንስን ገድል እንደጻፈ እናውቃለን። ሁሉም ክርስቲያን ያውቃል። ሁሉም የሚስማማበት ደ ላይፍ ኦፍ ሴንት አንቶኒ ገድል ማለት አንተ እንደምትለው ሳይሆን የቅዱሳን ሕይወት ማለት ነው። ማለትም የሕይወታቸው ታሪክ ገድል ማለት ይሄ ነው። በታሪካቸው ውስጥ እግዚአብሔርን እንዴት እንደመሰሉና እንዴት እግዚአብሔርን ወደ መምሰል እንዳደጉ የሚተርክ መጽሐፍ ነው። ይሄ ነው። መልእክትን ብለናል፣ ጨርሰናል። አማኑኤልን ከፍ አድርጉት። ኦኬ ጨርሰሃል፣ ሰምቻለሁ። ኦኬ አሁን ስለ ገድል ቅድም የሰማነው አለ። አሁን እንትና ማኑ ስሙ ብሩክ ያለ ወደ ዋናው ርዕስ እንገባለን። ኖ አንድ ነገር ልናገር ኖ አፍታሙ ብቻ ነው ጠይቀው ነው ማብራሪያ ውስጥ አልገባም። ኤርሚ ትናላልከንም አንድ ጊዜ ኤርሚ አንድ ጥያቄ ብቻ አሁን ገድል እንዳላቸው አምናሃል አላመንክም የሚለው አማኑኤል ሚያሉ አንዲ ከማልኩ አስወጣሉ። ሰሙ አብራርቶ ጨርሷል። ረጅም ሰዓት ተቀምጧል። ልጁ ብሩክ ነው የሚያወራው። ብሩክ ካወራ ወራ ነው እንትና መረታብ ተመለስ። ዲኞክ ስላሰፋው ዋንዳሮ እኮ ታሪክ አላምንም አለ። የሚያምን ሰው አስገባልን እንጂ አላምንም አለ። ወንጌል እሱ አላምንም አለ። አንተ ቆየኛ አላምንም አለ። ስለዚህ ምንድን ስለምን የምናወራው ከሱ ጋር አለ አላምንም አለ። ግን አንተ ደግሞ ይሄው ብለህ ሰሙ የሚታርጉ እንጂ አላምንም አለ አይደለ ሲል ሰምተናል። ኦኬ ከዛ በኋላ ደግሞ አንተ ገድሉ ላሳይ ብለህ ደግሞ ያለውን ነገር አብራርታ አነበባችሁ ሰማን። ኦኬ አሁን ማን ነው የሚናገር? ብሩክ ነው። የብሩክ ጥያቄ ደግሞ ወደሱ ትመጣለህ፣ ትመልሳለህ። ከመለስ ካልመለስ ይቅርታ እኛ ምን ጠይቀን? ቆይ አንብቡ ያለንን አነበብን እንጂ ምን አብራርተን ነው እንዴ? ምን አይነት ጥያቄ? ቆይ ኤርሚያስ በጣም ፌር ነው። ጥያቄያችን ሚውት አድርገው፣ እግዚአብሔር ስም ሚውት አድርገው። ምረታብ ወይ ቆይታ ለረጅም ሰዓት ከታች ከቅድም ጀምሬ ነበርኩኝ። ስለዚህ አሁን ፕሮቴስታንቶች ገድላላችሁ ወይ የላቸውም የሚለው ነገር ላይ ተነሳና ይሄ ሐሳብ መጣ አይደለ? ሐሳቡ መጣና መጽሐፉ ይውጣ ተባለ፣ ተወጣና ተነበበ። ገብቷል? በእነሱ ይሄ ሰው ትልቅ ቦታ ሐዋርያ ተብሎ ቦታ የሚሰጥ ትልቅ መምህር ነው። እንደ ቅዱስም አድርጎ ያዩታል። ስለዚህ አሁን በዚህ ተንተርሶ የእሳቸው ገድል ደግሞ ወጥቶ ተነበበ። ያው እርሳቸውም ከራሳቸው ማለት የተናገሩትን ምን እንደገጠማቸው እንደዚህ አይነት ነገሮች ደረጃ ላይ ያለ ቆም አይደል ይሄ ሐሳብ። ስለዚህ ስለሱ ታሪክ ወይ ስለሱ ገድል እያወራ ነው ይሄ መጽሐፍ ያለው። ስለዚህ ከዚህ በኋላ ጥያቄዎች አሉን ነው የሰሙ ጥያቄ ይጠይቃል፣ ይመልሳሉ። ማን ነው የሚመልሰው አናውቅም። ቴክኖሎጂ ቻሌንጅ። ስለዚህ ደግሞ አንድ ነገር ላውራ በደንብ ካዳመጣችሁ እቺ ልጨምርልህና እሺ፣ ከዛም በኋላ ምንድነው የሚሆነው መሰለ የለንም ካሉ እንግዲህ ያው ኦብቪየስሊ ምን እንደሚሉ ይጠበቃል፣ እናውቀዋለን። ከዚህ በኋላ ደግሞ የሉትራን ፈስ እንዴት አጋንንትን እንደሚያርቅ እንዴት ፈውስን እንደሚሰጥ ይሄንንም እንገልጣለን ከዚህ በኋላ ማለት ነው። ስለዚህ ዛሬ መግለጥ ከተቻለ ወደዚህ አሁን ጥያቄውን ይስመኝ። አሁን እዚህ ጋር አዳላ ለነሱ ነው እየሰጣቸው ያለ፣ ለነዚህኞች ነው እየሰጣ ያለ። ይሄን የመጀመሪያው ጥያቄ ምንድነው? ገድል ለዘላለም ሕይወት ይሰጣል አይሰጥም? ጥያቄ ለማን የጠየኩትኝ? ለሰሙ እንግዲህ ፈውስን ይሰጣል ከተባለ እድሜዬ ፈውስን ይሰጣል ከተባለ እንግዲህ የዘላለም ሕይወት ጥያቄ ነበር። የዘላለም ቆይ አንዴ ብሩኪ እሱን ቅድም አብራርተንላል። እሱን አብራርተን ጨርሰናል ቅድም አይደል? ምንድነው አሁን እያላችሁ ያላችሁት? አሁን ሰማው አይደል? ልጁ ሊያወራ ነው፣ ተተራው ነው። በተራው ያወራ። ረጅም ሰዓት ከቆየን ደጋግሞ ማውራት ይቅርታ፣ እኛ እኮ ጥያቄ አልጠየቅንም። መጽሐፉን ግለጡና አሳዩን አለ እንጂ ጥያቄውን እኮ ጭራሽ በሰውየው አላምንም ነው ያለው አይደለ? ስለዚህ የሚያምን ሰው አስገባ አይደለም። እኛ እኮ ቅድም ስንናገር ነበር። የሚያምን ሰው አስገባና
የሚያምን ሰውን እንጠይቅ እያለን ነበር ከቅድም ጀምሮ። ጥያቄ እኮ ታዲያ ያቀረብክለት ለሱ ያቀረብክለት ጥያቄ እኮ ማለት ነው ወደ ኢትዮጵያ ወንጌልን ያስፋፋ ወይም ደግሞ ወደ ደቡብ ክልል ላይ ወንጌልን ያስፋፋ ወይም ትልቅ ሰው እሱ ነው ወይ ብለህ ጠየቀው አይደለም? አላውቅም እሱን አለ እኮ ተርሰን እኛ እኮ ጥያቄ እየጠየቅን ያለ ነው። አሁንም የሚያውቅ ሰው አስገባ። እኛ ከማያውቅ ሰው ጋር አንወያይም። ይሄ ልጅ በቅርብ አሁን በቃ አስካው ቁጭ ብሎ ሰምቷል። ስለዚህ ሚውት አድርግ። ሰማ ምንድነው የሰማው? እሱን እኮ ነው እየሰማን ያለው። የእሱን ትእዛዝ እኮ እየተከተልን ነበር እስከሆነ ኤርሚ ኖ አሁን እሱ ነው የሚያወራ። እሱ ያወራሽ ምንድነው ማውራት? እራሱ አንብቡ ብሎን እኮ ነው። አሳዩን፣ ገድል የለንም አሳዩን አለ። ገድል እንዳላቸው እነንቱ አሳዩን ብሎ አሳየን። ሰሙ ያሱ ያወራ ልጁ ሰምተናል። ብዙን ሰምቻለሁ እኔ ልጁ የሚያወራ ገድል እንዳላቸው ኤርሚ አምናለን። ውጪ ምን አነበብን? ሚውት ለምን አያረጉም? አሁን ኤርሚ ገድል እንዳላቸው አምናሃል። ለምንድን ነው እኔ እያዘዝኩኝ እናንተ አናስወራ የምትሉ? ለምንድን ነው? አንድ ጥያቄ እኮ ጠየቅኩህ፣ ብዙ ነገር አልጠየቅኩም እኮ ኤርሚ። ታምናለህ ወይ ገድል እንዳላቸው? እቺን ብቻ መልስልኝ። ገድሉ የሚለው ምንድን ነው? የዘላለም ሕይወት ሰጣ ላይ ሰጥም በሚለው ዙሪያ ካወራችሁ እኮ በቃ ጨረሰ እኮ እሱ። ይቅርታ እኛ እሱን አይደለም እያልን ያለ ነው። አሁንም የገባ ነው ከአንተ ጋር ባለው ቶፒክ ሳይሆን ከብሩክ ጋር ያለውን ቶፒክ አልቀበልም። ከጴንጤ ይግባ፣ ጴንጤ አስገባ። አላቃቸውም አላምንም አለ። አላምንም ካለ እነዚህ አባቶች ኢቭን አሳይተናል። እያንዳንዱ ስቴትመንቱን እያንዳንዱ አሳይ፣ ሎጎ አሳይ እየተባለ ሎጎ አሳየው ራሱ ባለው መጣ። ስለዚህ ሎጎ አሳየ ማለት ራሱ አንብቡ ብሎ እኛ አንብቡ ስለተባልን ያነበው ሲጀመር ገድል የለንም ብሎ አያውራ ሰሙ። እሺ አንድ ጥያቄያችን የሚቀበላ ጥያቄያችን ይቅርታ ጋር ኤርሚ ሰላም ብያለሁ። ወንድምነት ሌሎች እያወሩ ወንድምነት ዜዶ ፕሊስ ከዚህ ቤት ውጡ። ሁለታችሁ ወንድሞቼ ከዚህ ቤት ውጡ። በእናቴን ሰው እያስወርደው በቃ ዜዶ እና ያሳምጽ ነው የሚመጣው። ፈርጥጥ ራሱ ሰውየው እንደዚህ ነው። ውጡ ፕሊስ። ቴንክ ዩ ፕሊስ። የሰውን ክብር አትንካ። ለምን መጣ ታዲያ? ይኸው አንደኛው ገድል የሚጻፍለት ይሄ ሰውዬ ነው። ደላይፍ ኦፍ ቀለሜ ነገ ይቀጥላል። ደውሉት። እንደዚህ ነው የምናሳይ። የእነሱ ገድል ሲነሳ እንዴት ነው አማኑኤል ይሄን ከታች ኮሜንት ያስቀምጥ። በጣም ይጎላል። ሰሙዬ እኛ በጣም ዛሬ እድል ይሰጣል። ልንሰዳደብ አይደለም የመጣው። ጌታ ይባርክ። አንዴ ሰሙ ዜድን እንስማው። አንዴ ብራዘር ኤርሚያስ ውጡ ባል ያማን ችግር የለውም። ዜድ ጋር እንኳን ስላልጀመረ ከመጀመሪያው አሁን ገብቶ ቁጭ ብሏልና፣ እሺ ስማኝ ዜዱ እንትን ቆያ ታወራኛለህ። ለአንተ እድል እሰጥሃለሁ፣ ግን ምንም አይነት ሰው መውቀስ አይቻልም። ችግር የለውም። እኔ ይኸውልህ በመጀመሪያ ደረጃ የማያውቀውን ነገር ዝም ብሎ ነው የሚያወራው። አንደኛ። ሁለተኛ እኛ ገድል የለንም። ገድል ግን ምን ማለት እንደሆነ ከፈለክ ግን እድል የምትሰጠኝ ከሆነ ገድል ምን እንደሆነ ግን እነግርሃለሁ። ፈጽሞ ይሄ ሰውዬ እንደሚያወራውም አይደለም። ኦኬ። ወይም ደግሞ አንተ ገድል ምን እንደሆነ እንደውም እንደዚህ እናድርግ። ገድል ምንድን ነው የሚለውን ነገር ኤርሚ እንዲከፍት እናደርጋለን። ገድል ምን እንደሆነ ማወቅ ከፈለክ ናና እኔ አሁን እጄ ላይ አውጥቼ ይዤ ነበር ግን ምንም እድል የሚሰጥም ሰው አይደለም፣ የሚያስወራም ሰው አይደለም። ከፈለክ እኔ እነሱን አውረዳቸውና እኔ ገድለ ክርስቶስ ሰምራ ምን ማለት እንደሆነ ገድል ሲባል ምን እንደሆነ እና እሱን እኮ ታዲያ ብሩክን እንዲያብራራ እኮ ነው። ምን እድል እንዴት አድርጎ ያብራራል? እንደዚህ መምራት ባልቻል ለመሰለ እሱ በፕሮቴስታንት አይን ለምንድን ነው የሚናገረው እንዴ? ቆይ እሱ ራሱ ተንጫጩ ኤርሚያስ ጋር ሳይሆን ጥቂት ሰዎች ናችሁ የምታደርጉት፣ ግን አድርጉት። ተባረኩ። እሺ ወገኖች ሰላም ብያለሁ። ድምጼ ይሰማል? ኤርሚ ይሰማል? ብርኬ እሺ፣ እንኳን ደህና መጣ። እንግዲህ ጠፍተህ ነበር አንድ ሁለት ቀን። ሶል ሰላም ብያለሁ። ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። እንግዲህ በዛው በተነሳው ሀሳብ ላይ እናወራለን ማለት ነው። ገድል የዘላለም ሕይወት ይሰጣል ወይ የሚል ርዕስ ነበር ቤቱ ላይ። ሰዎች ለሃይማኖታቸው ይጋደላሉ ወይ አይደለም ርዕሱ አይደል? አሁን ለምሳሌ ስለ አባባ ወንዳሮ ተነስቶ ሲነበብ ነበር አይደል? በጥንቁልና
ህይወት ውስጥ እንደነበሩ ከዛ በኋላ ግን ኢየሱስ ሲመሰከርላቸው ጌታን እንደተቀበሉ ጌታ ይባርካቸው። በቃ አለቀ። ሰው እውነት ሲነገረው ካለበት ጥፋት ከጨለማ ህይወት ሲድን በቃ ደስ ይላል። ይሄ ነበር ሲነበብ የነበረው። ቀጥሎ በሳቸው ደግሞ ገድል በሳቸው ህይወት የዘላለም ህይወት ይሰጣል፣ ህይወት ታገኛላችሁ ተብሎ ተጽፎ ቢሆን ኑሮ እኛም እንቃወም ነበር። እንደዛ የሚል ሐሳብ ተጽፎ ቢሆን ኑሮ ማለት ነውና ሰው ጥያቄው ግን አሁን የተክለ ሃይማኖት የህይወት ታሪክ ተጻፈ ብለን አይደለም እኛ ምን እንቃወመው። ቆይ ዜድ እምቢ አለ። ኢንቫይት አድርጋችሁታል? አንድ ቁጥር እየጻፈ ነው ላስገባው ፈልግ እምቢ አለኝ። ብርኬ እስኪ ሞክር። ማነው የሆነ ሰው ኢንቫይት አድርጎታል ግን አይ ቲንክ አልደረሰውም። እኔ ነበርኩ ያደረኩት። እስኪ አሁን ድጋሜ አንድ ቁጥር እየጻፈ ነው ግን ማስገባት አልቻልኩም። መጥቻለሁ አይደል? እሺ ቴንክ ዩ። እሺ ዜዶ እሺ ቴንክ ዩ ተባረኩ። ኦኬ እሺ ሶ ተክለ ሃይማኖት እውነተኛ ክርስቲያን ቢሆንና ኢየሱስ ክርስቶስን ተቀብሎ ስለ ኢየሱስ ክርስቶስ ቢሰብክ እና ሰበከ ተብሎ ቢጻፍ አንቃወምም ነበር። እኛ የምንቃወመው ተክለ ሃይማኖት ወንጌል ሰበከ የሚል ጽሑፍ ተጻፈ ተብለን ነው እንዴ ብለን ነው እንደኛ የምንቃወመው? አይደለም እኮ የምንቃወመው በሱ ተጋድሎ የዘላለም ሕይወት ይገኛል የሚል ጽሑፍ ስላለ ነው የምንቃወመው አይደል? ጳውሎስ እኮ በሐዋርያት ሥራ መጽሐፍ ላይ ተጋድሎ ተጽፏል እኮ የጳውሎስ የክርስትና ሕይወት ማለት ነው። ግን በጳውሎስ ተጋድሎ ሕይወት ይገኛል የሚል ጽሑፍ አለ መጽሐፍ ቅዱስ ላይ? የለም። ነውሩ እሱ ነው። አያችሁ፣ የምንቃወመው እሱ ነው እንጂ የሰዎች የሕይወት ታሪክ ተጻፈ አልተጻፈ አይደለም ጉዳዩ አይደለም። ይሄ ሁላ ጩኸትና ግርግር ግን ለምንድን ነው ካላችሁኝ የጥፍሩ ጉዳይ እንዳይነሳ ነው። በጥፍር የዘላለም ሕይወት ይገኛል፣ በተቅማጥ የዘላለም ሕይወት ይገኛል፣ በመቃብር ስፍራ የዘላለም ሕይወት ይገኛል የሚለው ነውር እንዳይነሳ ነው ያ ሁላ ጩኸት የነበረው እንዳናወራም ሲደረግ የነበረው ማለት ነው። አስተውላችሁ ከሆነ እኔ ሳወራ ድምፄ አይሰማም ነበር። ሆም ብለው ነው እንደዛ የሚያደርጉት። ሁሉም ማይካቸውን ይከፍቱና ያወሩ ነበረ። አሁን ድምፄን የሰማችሁ ማለት ሰው ቢያወራ ግን በቃ ይረብሻል። ለምን እንደሆነ አላቅም። አፕዴት ፈልጎ ከሆነ አላቅም። ቲክቶኩ ሆም ብለው ያደረጉ ነበር እንደዛ ማለት ነው። ሆም ብለው ያደረጉ ነበረ። ለምን አቦ 100 ዓመት ተዘቀዘቀ? እሺ ተዘቀዘቀ፣ ችግር የለውም ይዘቅዘቅ። 100 ዓመት የመዘቅዘቅ አቅሙ ካለው በመዘቅዘቁ የኢትዮጵያ ሕዝብ በሙሉ ተምሯል የሚል ጽሑፍ ደግሞ ቀጥሎ ታነባላችሁ። አያችሁ፣ ይሄ ነው አሁን ይሄ በወንጌል ላይ የተደረገ አመጽ ነው። ይሄን ነው እኛ የምንቃወመው። ከተመቸው ይዘቅዘቅ። እኔ አሁን ለምን ተዘቀዘቀ ብዬ ጥያቄ አላቀርብም። 100 ዓመት አይደለም ለምን 1000 ዓመት አይዘቀዘቅም? መዘቅዘቁ ላይ አይደለም ጉዳያችን እሱ አይደለም። በመዘቅዘቁ ምክንያት ግን የኢትዮጵያ ሕዝብ በሙሉ ተምሯል የሚል ጽሑፍ ግን ቀጥሎ ተጽፏል አይደል? ይሄ ነውር ነው። የኢትዮጵያ ሕዝብ ሲጀምር አልተማረም ሁሉ ኢትዮጵያ ውስጥ ሙስሊም አለ፣ ኢቲስት አለ፣ ዋቄ ፈታ በጣም የተለያየ አለ። ኢትዮጵያ ውስጥ የተማረው ማን ነው? በክርስቶስ ኢየሱስ በማመን ከጨለማው ወደ ብርሃን ወደሚደነቀው ብርሃን የመጣው ብቻ ነው ምህረትን ያገኘው እንጂ በአቦ መዘቅዘቅ የሚገኝ ድህነትም የዘላለም ሕይወትም ምህረትም የለም ማለት ነው። ሶ የምንቃወመው ይሄን ነው። ስንቃወም እንኳን የምንቃወመው ይሄን ነው እንጂ የሰዎች የህይወት ታሪክ ተጻፈ ለምን ተጻፈ ብለን አንድም ቦታ ስንቃወም ሰምታችሁን አታውቁም። እያወጣን እስኪ አሁን ግቡና በእናንተም ቤት አሁን እንደዚህ አይነት ጽሑፍ አለ ካላችሁን እኛንን አብረን የምንቃወማችሁ። እናንተ የመቃወም አቅም የላችሁ። እናንተ አትቃወሙ። ለምን? ክርስቲያን ስላልሆናችሁ፣ የክርስቶስ የመስቀል ስራ ስለማይገባችሁ፣ ደሙን ስላልተረዳችሁት አትቃወሙም። እኛ ግን እንደዚህ አይነት ነውር ከተጻፈ እንደው ተጽፎ ከተገኘ የለም እኮ ነው ይወራረዳለሁ። ክርስቲያንና እኛ አንጽፍም፣ እንደዚህ አይነት ነውር አንጽፍም። እንደው ካለ ግን እኔ ነኝ ቀድሜ የምቃወመው። እስኪ አሳዩን፣ እኛ ደስ ይለናል። ግቡና ከፍታችሁ አሳዩን። በሆነ ሰውዬ መጋደል የዘላለም ሕይወት ይገኛል ተብሎ ከተጻፈ የለም በጭራሽ። ክርስቲያን እንደዚህ አይነት ነውር አይጽፍም። ሕሊናው አይፈቅድለትም። ደሙን ያስባል። ገና እጁ የሁላችሁ እንደዚህ አይነት ጽሑፍ ለመጻፍ ገና በመጀመሪያ በአጋንንት ፖስት መደረግ አለብህ። በአጋንንት ምሪት ካልሆነ በስተቀር በእግዚአብሔር መንፈስ ያለ ሰው እንደዚህ አይነት ነገር ሊጽፍ አይችልም። ሲጀምር ከናካቴው ማለት ነው አይጽፍም። የእግዚአብሔር መንፈስን የተቀበለማ ስለ ክርስቶስ ኢየሱስ እውነት ነው የሚመሰክረው። ስለ ሰዎች የህይወት ታሪክ እንኳን ቢጻፍ ስለ ተጋድሏቸው ሂደው ወንጌል ስለመስበካቸው ስለ ህይወታቸው ሊጻፍ ይችላል። በዛ ተጋድሎ የዘላለም ሕይወት ይገኛል ብሎ አንድ ሰው የመጽሐፍ አቅሙ ካለው እሱ አልዳነም። እስኪ ግቡና አሳዩን፣ በጌታ አሳዩን። በቃ ከእናንተ በፊት ነው እኛ የምንቃወመው። ከእናንተ በፊት የመቃወመው አቅሙ አለን ክርስቲያኖች ስለሆነ። አንተ ግን አትቃወምም። በዘርሃ ብሩክ ጥፍር የዘላለም ሕይወት ይገኛል ተብሎ ተጽፎ ትላለህ ገብተህ። አዎ እግዚአብሔር ታዲያ ምን ይሳነዋል? ወዳጅ እግዚአብሔር የመርህ አምላክ ነው። በደሙ በክርስቶስ በልጁ ደም አይቀልድም።
በልጁ ደም አይቀልድም። በቃ የዘላለም ሕይወት ኢየሱስ ብቻ ነው፣ አለቀ። 10 ጥፍር ስትነቀል ብትውል የዘላለም ሕይወት አታገኝም። አይደለም የዘራህ ብሩክ ጥፍር አሉኝ የምትላቸው ቅዱሳን ተሰብስበው ጥፍራቸውን ነቅለው ቢሰጡ የዘላለም ሕይወት አታገኝም በጭራሽ። የምንቃወመው ይሄን ነው። እኛ ከመሰረቱ ስንቃወመው የምንቃወመው ይሄን ነው። ሰው ግቡና እስኪ ያሳዩን ወንድሞች፣ ቀጥሉ። ለእናንተ እንግዲህ ቤቱ ክፍት ነው ማለት ነው። ቤቱ ክፍት ነው። እሺ ቴንክ ዩ ወንድምነት፣ ተባረክ። ዜዶ እንኳን ደህና መጣ ወንድምነት። እትዬው ሰብሊ እንደዚሁም ቃል ሁላችሁንም ሰላም ብያለሁኝ። በእውነት አላስወራ ብሎ ሲላችሁ በጣም ተሰማኝና ትዕግስታችሁን በጣም አደነቁ። በዚህ ነው ልክ ቁጭ ብላችሁ ለማውራት እንኳን እድል የማይሰጥበት ቤት ማለት ነው። ልጁ በቃ ይሄንን ይፈልገዋል። እንደዚህ ቤቱ የጭቅጭቅ ቤት እንዲሆን እንጂ ለመማርም ለማወቅም ፈልገው አይደለም ልጁ ይሄን የሚያደርገው። እና ውጡም ስላችሁ በእውነት ወንድምነትን ሳትንቁ ስለወጣችሁ ቴንኪው። እዚህ የሚያወራ ሰው ካለ ጴንጤ ገድላለሁ ብሎ የሚል ካለ እና አባባ ዋንዳሮም ብቻ አይደለም፣ በደቡብ ኢትዮጵያ ውስጥ በጣም ብዙ አሉ። በሰሜን ኢትዮጵያም ላይ እንደዚሁ አሉ እንደው የደቡብ ኢትዮጵያን ያህል ብዙ ባይሆኑም አሉ። በምስራቅም በምዕራብም ቀደምት የሆኑ አባቶች ጌታን የተቀበሉ ጌታን ያገኙ ማለት ነው። እና እኛ አባባ ዋንዳሮ ታዲያ በስማቸው ጧፍ፣ ዕጣን፣ ዘቢብ፣ ዣንጥላ ለቤተክርስቲያን የሰጠ የዘላለም ሕይወት እስከ 20 ትውልድ ድረስ ይማርላል ብሎ የሚላል እንዴ? አንድም ትውልድ አይማርም ስለ አባባ ዋንዳሮ ብሎ ጌታ የሚምረው ትውልድ የለም። አባባ ዋንዳሮ በሰበኩት በኢየሱስ ክርስቶስ ግን አምኖ የዳነ ይድናል ነው እንጂ እንደዛ እሳቸው ብቻ አይደሉም። በጣም ብዙ እልፍ አባቶች አሉን፣ እናቶች አሉን በጌታ የቀደሙ ማለት ነው። እዚህኛ ቤት እንደዛ አይነት ኮተታ ኮተት የለም። አለ ብላችሁ የምትሉ ከሆነ ቀድሞ ወንድምነት እንዳለው ለዜድ ሰጠዋለሁ። አሁን የፈለጋችሁትን ገድል ብላችሁ የምትሉትን የኛ ቤት የተጻፈ በኢትዮጵያ ወንጌላውያን ቤተክርስቲያናት ታሪክ ውስጥ የተጻፈ ከአፄ ምኒልክ በፊትም ከአፄ ምኒልክም ጀምሮ ያለ መጽሐፍ ካለ ይዛችሁኑ እኛን አንደበታችንን አስይዙን። ያውም በእውቀት ነው። እዚህ ገብቶ ለሚያወራ ሰው ቤቱ በመረጃ እስካወራ ድረስ ትልቁ ላይ ያደርገዋለሁ ያወጣል። እዚህ ቁጭ ብሎ ግን የህይወት ታሪክ አያነብም። እኛ አሁን ስንመጣ ገድሉን ሙሉን አይደለም ለእናንተ የምናነበው። እኛ ገድሉን ቤታችን ውስጥ አንብበን የትኛው ምዕራፍ ላይ የትኛው ገጽ ላይ የትኛው ወርሃ መስከረም ወይ ጥቅምት ወይ ህዳር ከሆነ የትኛው ክፍል ላይ ከቅዱሳት መጽሐፍት ጋር እንዴት እንደሚጣላ አንብበን ነው የምንመጣው እንጂ እንደናንተ አንድ ማሰው ሰብስበን ይሄ ሰው የህይወት ታሪክ አይደለም እናስነበበው። ካነበብክም ሜን ፖይንቱ ላይ ለምሳሌ አባባ ዋንዳሮ እንደዚህ ተብሎ ተጽፎላቸዋል። ይሄው የለበሱት ልብስ የዘላለም ሕይወት ይሰጣል ብሎ የለ እንዴ? እናንተ ነውረኞች ብላችሁ እንድትሉ ነው የምንፈልገው። ወይ የተፉት ምራቅ እኮ ለዘላለም ሕይወት ዋስትና ነው ብላችሁ እኮ ጽፋችኋል። የምን የሰው የራሳችሁን ታሪክ ደብቃችሁ ለምን የሰው ታሪክ ላይ የምትንጠለጠሉት? በላችሁ አሳፍሩን። በሉና ኑና በሉና ንገሩን። በእውነት ቆመው ሽንታቸውን ሲሸኑ ሽንታቸው ያረፈበት ቦታ ላይ እሱን አፈር የቀመሰ ሰው የዘላለም ሕይወት ያገኛል ብሎ የሚል እንደናንተ የተጻፈ ኮተታ ኮተት ካለ አሳዩን። እኔ ዛሬ ቲክታክ አይደለም ሶሻል ሚዲያ ሙሉ በሙሉ ለቅቄላችሁ እወጣለሁ። እንዲህ የሚል አርቲ ቡርቲ ነገር አምጡ፣ እኔ ካፈርኩበት ማለት ነው። ይኸው እኔም ወንድሞቼም እዚያ አለን። ስለዚህ መታችሁ ማሳየት ነው። መረጃ ያለው ጴንጤ ገድል አለው እናንተ ቤት ተዝቆ የማያልቅ ምናምን ነገር ብላችሁ ያላችሁትን አምጡ። ኦኬ ሉተር ራሱ ብለዋል አይደል? ሉተር ፈሱ ምናምን ነገር ብለዋል አይደል? ኦኬ በፈሱ አጋንንት ይወጣል ብሎ የሚል የተጻፈ ሪትን የሆነ በሉትራውያን የሚሆኑ እንደዚሁም በተቀሩት አጠቃላይ ወንጌላውያን ሪፎርሜሽን ፋዘር ብለን ስለምናምነው ስለምንቀበለው ሉተርም ማለት ነው እንደ እግዚአብሔር ቃል የተናገረው እንቀበላለን፣ እንደ እግዚአብሔር ቃል ያልተነገረው አንቀበልም። ግን የተጻፈ ካለ ኑ እናሳዩን። በእኛ በወንጌላውያን አጠቃላይ እንደ ሪፎርሜሽን ፋዘር በፈሱ አጋንንት ያወጣል ብሎ የሚል ካለ እናቱ የወለደችው ኦርቶዶክሳዊ ካለ መጥቶ መጽሐፉን እዚህ ፊት ለፊት ላይ ይክፈተው፣ ገጹን ምዕራፉን በማን እንደተጻፈ መቼ እንደተጻፈ ከመቼ ጊዜ ጀምሮ ለአገልግሎት ለጥቅም የምናውለው እሁድ እንደናንተ የምናነበው ከሆነ ኑና አሳዩን። በመድኃኒዓለም ዛሬ እኔ ሞፈሬን እሰቅላለሁ ማለት ነው። እንደዚህ አይነት ኮተታ ኮተት ግን እኛ ቤት እኛ ህይወት ውስጥ የለም። ጴንጤ ጽድት ያለ እምነት መሆኑን ያው እግዚአብሔር ምስክር ነው፣ እኔ መሰክራለሁ።
ስመሰክር የሚያውም ደግሞ በጄኒውን በሆነ ነገር ነው። እንዲሁ ዝም ብዬ ስላለሁበት በጭፍንነት አይደለም የምናገረው። ከእንዲህ አይነት እንደ አሜባትል የተጣበቀ የሰው ታሪክ የለንም እኛ። ታሪኬ መስቀሉ ጋር ነው የሚጀምረው፣ ኢየሱስ ጋር ነው የሚጀምረው። የእኛ መነሻ መድረሻ የህይወታችን ጅማሬ ፈጻሚ ኢየሱስ ክርስቶስ ነው። አለቅ። ይህን ላለን መታችሁ መረጃ ማሳየት ትችላላችሁ። ቤቱን በስርዓት ወገኖች ይመሩታል። ዜዶ እንኳን ደህና መጣህ። ቀጥሎ እንብነት። ቴንኪው ሞዴሬተር ፉል ነህ፣ አክሰስም ሰጥቻለሁ። ቴንኪው እና ምሩት። ትንሽ ጥሩ አይደለሁኝም፣ ግን ድምፅ አሰማላችኋለሁ። ቀጥሉ እናንተ ተባረኩ። እሺ ተባረከው። እንደምነት እነ ብሩኬ ይቆያሉ። ሆፕፉሊ እኛ ጋር 2 AM እንደ ሞርኒንግ ነው። ብሩኬ ብቻውንም ስለነበረ ለዛም ነው የገባሁት። ሀሳብም ከታች ሆኜ እኛ ገድል የለንም። ገድል ስንል እንግዲህ በዚህች በተለይ በኦርቶዶክስ ቤተክርስቲያን እንደሚታወቀው አይነት የሰው ታሪክ አይደለም። እኔ አይ ዶንት ቲንክ ኢቨን ኤርሚ አንተ ታስተካክለኛለህ ምናልባት ከተሳሳትኩኝ፣ የሰው ታሪክ የተጻፈበት ቦታ ብቻ በገድላት መጽሐፍ ላይ ያለ አይመስለኝም። እንደ አባባ ዋንዳሮ ማለት ነው። አባባ ዋንዳሮ እኮ የወንጌል አርበኛ የተባሉበት በወላይታና በአካባቢው በተለይ ደግሞ ከአዲስ አበባ በሄዱ ሚስዮናውያን አይ ቲንክ ሁለቱ ዶክተሮች ይመስሉኛል። ከዛ በኋላ እሳቸው በ1920ዎቹ ምናምን እንደዚህ ነገር ውስጥ መጀመሪያ አካባቢ ወደ ወላይታ ይሄዱ። ከዛ በኋላ ደግሞ በወንጌል ስራ ውስጥ አባባ ዋንዳሮን ጨምሮ 10 ሰዎች አስተምረው አጠመቁ። አባባ ዋንዳሮ ትምህርት ባይኖራቸውም ሌላ ነገር ባይኖራቸውም ግን ለወንጌል በቃ እጃቸውን ሰጡ። ቀን ሰው ነበሩ። ለወንጌል ሲላኩ የሚላኩ ናቸው። በቃ ታሪካቸው ይሄ ነው። በነገራችን ላይ ከዚህ የተለየ ምንም አዲስ ነገር የለውም። በቃ ለወንጌል ሄዱ። ትምህርትም አልነበራቸው ምንም አልነበራቸውም። ግን በቃ እግዚአብሔር በሰጣቸው እድል ጌታን አገለገሉ። አይ ቲንክ 8 ወንዶችና 2 ሴቶች ይመስሉኛል ከእሳቸው ጋር ተጠምቀው የነበሩ። በቃ ሁሉንም አሰልጥነዋቸው እነዚህ ሚስዮናውያን ላኩ ነው። አለቀ። እኔ ኤርሚዬ አሁን አንተ እንድታስተካክለን የምፈልገው ምናልባት አንተ ስለሆንክ የዚህ የገድል ኤክስፐርትም ብዙ ስላነበብካቸው ምናልባት እኔ የሳትኩት ነገር እንዳይሆነው እኔ እስካሁን ባለኝ መረጃ እስካሁን ድረስ እንደው መግለጥ የምችላቸውን በተለይ ኦንላይን ያሉትን ገድላትና ድርሳናት ባነበብኩት መሰረት አንድም ገድል ላይ የገድለ አርሴማን የአርሴማን እንትን ውሰድ የፈለግከውን ብትወስድ አንድም ቦታ ስለነሱ ነገር ብቻ የወንጌል ስራ ተጋደሉ ምናምን የለም። እኔ እስካሁን አላነበብኩት ካለ ታርሙኛላችሁ። እኔ እስካሁን ያየሁት ነገር ምንድነው ካላችሁ፣ ለምሳሌ ገድለ ክርስቶስ ሰምራን እኮ ብታነሳ እኮ ኤርሚዬ ብታነሳ እኮ ሴትዮዋ እኮ መጀመሪያ እኮ ሰራተኛዋን በጉጠት በጋለ ብረት እኮ ስለምታናዳ ስለነበረ በጋለ ብረት አንገቷ ድረስ ሰንጥቃ ገላት። ከዛ በኋላ ወይኔ ምን ሆኜ ነው ምናምን ብላ እንደው በቃ እኔ እንዳገለግል የምትፈልግ ከሆነ እግዚአብሔር ጋር ማለት ነው እንዳገለግል የምትፈልግ ከሆነ በቃችን ሴትዮ አስነሳልኝ የገደልኳትን እኔ መተኛት አልቻልኩ ምናምን ብላ ጨካኝ እኮ አረመኔ ሴት እኮ ነች እኮ የገደለች ገዳይ እኮ ሴት እኮ ነች። ከዛ በኋላስ እንደገና ደግሞ በቃ ሴትዮዋ ስትነሳላት ወደ እግዚአብሔር መጥቶ አናግሯት በቃ ወደ ገዳም ልሂድ ብላ እዚህ ወደ እንትን አካባቢ ይመስለኛል ወሎ አካባቢ ያለ ገዳም ይሄ የእንትኑ ትልቁ ገዳም ነው አይደል ኤርሚዬ? የዛ አካባቢ ነው የሄደችው አይደል? ከዛ በኋላ እዛ ስትደርስ ልጅ ስለማይገባ ገዳም ውስጥ ልጅ ስለማይገባ ሕፃን ልጅ መንገድ ላይ አጥሩ ጋር ለጅብ ሰታ የገባች ሴት እኮ ነች። ለጅብ ሰታ የገባች ሴት። ከዛ በኋላስ ከስንት ዓመት በኋላ ከ12 ዓመት በኋላ ይመስለኛል ቆማ እየጸለየችበት ባለችበት ሌሊት ኢየሱስ ተገለጠላት ይላል። ኢየሱስ ተገለጠላት። ኢየሱስ ተገልጦላት ከዛ በኋላስ እንደው በቃ ጥለኸኝ አትሄድ ብላ እንደው በቃ ምንድነው ያላት? በአንቺ ገዳም ማነው በአንቺ እንትን የአንቺን ይሄንን እንትንሽን የሚቀበልን በ4 ወር እንደሚመጣ ዝናብና እንደሚያረሰርስ እንደዛ ጠብታ
ሰውን ሁሉ ይዘሽ እየመራሽ ወደ መንግስተ ሰማይ የምታስገቢ ያደርግሻለሁ ሲላት፣ አይ እኔ እሱን አልፈልግም፣ እሱ ብቻ አይበቃኝም። እኔ በቃ ነፍሴ ከስጋዬ በምትለይበት ጊዜ በክብር የሚቀበሉኝ መላእክቶችን አዘጋጅልኝ ብላ ለመነችው ይላል። ይሄ ጉደኛ ገድል። ከዛዝ አሀ እንደሱ ከሆነማ ችግር የለውም አንቺ እንደውም እሱን የጠየቅሽኝ፣ እንደውም እናቴ ማርያም በክብር መታ ትወስድሻለች፣ ስጋሽ ከነፍስሽ እንትን ሲል በክብር መታ ትወስድሻለች ብሏት። እንግዲህ ኢየሱስ በየሳምንቱ እየመጣ የሚያነጋግራት ኢየሱስ በአንቺ በኩል ሰዎች ወደ መንግስተ ሰማይ ይገባሉ የሚላት በአንተ ቅዘን በአንተ ብድብድ በተክለ ሃይማኖት ገዳም እንትን የሚል በብድብድ በአንተ ብድብድ የሚያዝና የሚሞት ይገባል የሚል የእነሱ የቃቃ አጫዋች ወፍ ሰራና ነፍስ እፍ አለባት እንደሚለው እንደ ሙስሊም እንትን እንደዚህ የቃቃ አጫዋች ነው ለእነሱ እኮ። የእነሱ ገድል እኮ በዚህ የተሞላ ነው። ታምረኛ እኮ ነው የእነሱ ገድል እኮ። ኢየሱስ ክርስቶስ እኮ የቃቃ አጫዋቻቸው ነው የእነሱ እኮ። በቃ እየመጣ ከአንቺ እንደውም ሴትዮዋ እኮ እንደውም እኮ ከማርያም ጋር እኮ ሁሉ ጥላላት እኮ። ተጣይ እኮ ነች እኮ ሴትዮዋ እኮ። ማርያም እኮ በጣም የምትናደድባት ሴት እኮ ነች እኮ። ገድለ ክርስቶስ ሰምራ እኮ። ክርስቶስ ሰምራ ማለት እኮ የማርያም ጠላት እኮ ነች በገድላቸው መሰረት ማለት። አይዋደዱም እኮ ሁለቱ። የትኛዋ ማርያም እንደሆነች ምን ባላቅም ማለት ነው እንዴ። ማለት እኔ አንድም ቦታ ነው እኔ የምላችሁ የእነሱ ገድል ላይ እግዚአብሔር ኢየሱስ ክርስቶስ መጥቶ ይህን ቃል ኪዳን ሰጠ ካላለ እንደው እውነት እኔ ኤርሚ ምህረት አድርግልኝ። እችን ብቻ ጥያቄ ልጠይቅህ። ይህን ገድል የትኛውም ገድል ኤርሚ ቃል ኪዳን ተቀብለዋል። ከኢየሱስ ክርስቶስ ጋር ተገናኝተዋል። ኢንካውንተር አድርገዋል። ኢየሱስ ክርስቶስ እንደዚህ እንድታደርግ እንደዚያ እንዲያደርግ በሱ እንዲገባ እንደዚህ እንዲያደርግ ምናምን 8 ትውልድ እንዲማር ምናምን ኢየሱስ ክርስቶስ ሰጠ የማይል ገድል አለ ኤርሚዬ? ታሪካቸው ብቻ የሰሩት ስራ ብቻ አለ? ተሳስቼ እንዳልዋሽም ብዬ ነው ኤርሚዬ። የለም በሙሉ ኢንካውንተር ሲያደርጋቸው ራሱ ቀርቦ በአካል ሁሉ መጥቶ ከንፈራቸውን ወንዶቹን ከንፈራቸውን ሁሉ ስሞ ነው በጌታ ኢየሱስ አባባ ዋንዳሮ ወንጌል ሰበኩ። ከአዲስ አበባ የሄዱ ሰዎች የሚታወቁ እኮ ናቸው። ደግሞ ኤርሚዬ በ1906 እየተባለ እኮ እየተነገረ ነው። በ1920 እየተባለ እየተነገረ ወደ ወላይታ ይዘው ሄደው እነዚህ ዶክተሮች ሄደው እኚህን ሰው አገኙ፣ ወንጌል ሰበኳቸው። እነሱ ደግሞ አጠመቋቸው። እኚህ ሰውዬ ደግሞ ጌታን ስለሚወድ አብረው ወጥተው ሄደው ወንጌል ሰሩ የሚል ከክርስቶስ ሰምራ ገድል ጋር እኩል ታደርጋለህ? እኔ አንዳንድ ጊዜ ኤርሚዬ ምን እንደሚመስል ልንገርህ፣ በእውነት በጌታ ፊት ልንገርህ፣ ይሄ የነሰሙ ሀሳብ አይመስለኝም ኤርሚዬ። ምናልባት እግዚአብሔር እንደገና ይሄ ነገር እንዲቀጣጠል እየቀሰቀሰው ይመስለኛል። እንደገና እንዲነሳ እንደገና እንዲወጣ ገብቶሃል? ምናልባት እኔ እንደውም ተመልሼ ሁሉ ልገባ እኮ ሀሳብ ነበር እኔ አንተን መጥቼ ናልልህ ማለት ነው ቢረጋጋ እንትን ቢል ናልልህ ተመልሼ መጥቼ እዚህ ተመልሰናልኝ ኦፖርቹኒቲ እንጠቀም ልልህ። ምክንያቱም ለምን እንደሆነ ታውቃለህ? እኔ እንደ ኦፖርቹኒቲም እግዚአብሔር እየሰጠን ይመስለኛል ኤርሚ አንዳንድ ጊዜ እንጂ አሁን ግን መደማመጥ ቢኖር ነበር። እሱን እኮ ነው የምልህ። እሱን እኮ ነው ወይ አስወርደውና ወይ በደቂቃ ይሆንና ምናምን ብዬ ልለው ነበር፣ ግን አልቻልኩም፣ ሰለቸኝ። እኔም ስለደከመኝ በቃ ተው በቃ ብዬ ወረድኩኝ ነው መጣሁ እዚህ እንጂ ተመልሼ ገብቼ ነበር። የሚገርም ለማረጋጋት ብዬ ማለት ነው። ግን ኤርሚ እኔ አንድ ነገር ልንገርህ፣ በያው እግዚአብሔር ፊት ነው ምስክሬ ነው። አንድ በጣም የሚገርመኝ ነገር አባባ ዋንዳሮን ከገድላት ጋር ሊያነሳ የፈለገ ሰው በአይምሮ ያለ ሰው አይመስለኝም። እኔ እግዚአብሔር ምናልባት በዚህ እንደገና አንዳንድ ነገሮች የሚገለጡ ነገር እንዲገለጡ እግዚአብሔር እድል እየሰጠ ነው ብዬ ነው ማምነው። ይሄ የሰው አይምሮም አይመስለኝም። ምክንያቱም እኔ እነሱ ራሳቸው ይሄንን አባባ ዋንዳሮን ይዘው መጥተው የእነሱ ገድል እንዲነካ የሚፈልጉ አይመስለኝም ኤርሚ። ስለዚህ አንዳንድ ጊዜ አንዳንድ ነገሮቻችንን እንደ ጉድ ኦፖርቹኒቲ ብንጠቀምባቸው መልካም ነው ብዬ ነው ማስበው። አሁን እናንተ ቀጥሉ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም አሪፍ እድል ይመስለኛል ኤርሚዬ። ይቀጠል፣ እንደውም ይነሳ። አባባ ዋንዳሮ መጽሐፉን የሚያውቁ ሰዎች፣ መጽሐፉን ታሪኩን በደንብ የሚያነቡ ሰዎች ወይም ደግሞ አንተም ካለ መጽሐፉ ይውጣ። እነሱ ሊያደርጉት የፈለጉት ጉግል ላይ ነው ያነበብኩት። አባባ ዋንዳሮን
ምን እኮ 20 ፔጅ 30 ፔጅ እኮ ነች ኤርሚ። እኔ ራሴ አንብቤያታለሁ ረስቻት ነው እንጂ እኮ በጣም እኮ ኢዚ ነች እኮ። ልክ ነው። የመጀመሪያ ሚሽነሪዎች ሲመጡ ወንጌል በወላይታ ውስጥ እንዲገባ ስለሳቸው እና ስለነ አባባ ማናቸው ጎሌ ናቸው እንደነ የቃለ ሕይወቱ ደግሞ አባባ ኬዳሞ አንድ 4-5 ሰዎች ናቸው። አባባ ኪዳሞን የመሰሉ ምናምን እንደነሱ አይነቶችን አንብቤያለሁ። ምክንያቱም ደቡብ ነው አብዛኛው። ይሄ ደቡብ ነው። ደቡብ ክልል ሸዋን አይመለከትም። ልክ ነው። በሙሉ በወንጌላውያን አማኞች ታሪክ ውስጥ እኮ አብዛኛውን ፋና ወግ የሚባሉ አባቶች ያሉት ደቡብ ላይ ነው። ምዕራብ ኢትዮጵያ ውስጥ ነው። ምዕራብ ኢትዮጵያና ደቡብ ላይ ነው ያሉት። በአብዛኛው ደቡብ ነው ያለው እና እነኝን ታሪክ አንብቤያለሁ። ስለና አባባ ጎሌ ነው እና አባባ ኬዳሞ አባባ ዋንዳሮም ማለት ነው። እኛ ታሪክ እንጂ ገድል የለንም ኤርምዬ። በአጭር ቃል እኛ ታሪክ እንጂ ገድል የለንም። እኛ ገድል የሚባል ነገር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ገድል የሚባል ነገር የለም። ገድል ስራ ከሆነ ስራ በቃ መስራት ወንጌል መስራት ከሆነ እሱን እንቀበላል። የሐዋርያቱ አይነት ሐዋርያት ስራ ገድል ነው ይላሉ እነሱ አይደለ? የሐዋርያት ስራ አይነቱ አለን እኛ ማለት እንደሱም ያለ እንደው በጣም የተጋነነ ሳይሆን ኢየሱስን መመስከር በቃ መመስከር ኢየሱስን ለሰው መመስከር ማውራት ይኸው ስለተመሰከረም ነው 30-40 ሚሊዮን የደረሰው የኢትዮጵያ ወንጌላውያን አማኞች ህብረት አባላት ማለት ነው። ከዚህ ውጭ ግን ሰንበዲ ተገለጠልኝ ብሎ የሚቃዥበት ሰንበዲ በጠላ እና በጉሽ እንትን ጠዋት ተቀምጦ አይኑ ቦዞ እንደፈለገ ተነስቶ የሚጽፈው አይነት እኛ እንደዚህ ቅጥ ያጣ ጽሁፍ እኛ ቤት የለም። እንደዚህ አይነት ጽሁፍ ቢመጣ ይኸው እኔም ኤርሚም ኤቭሪባዲ የወንጌል አማኝ ነኝ የሚል የመጀመሪያ ያንን ወስደን በእሳት እያቃጠል እየቀደድ ምንጥል እኛ ነን። እንደዚህ አይነት ቃል ህዝብ ቤት አይሰራም። ጌታ ኢየሱስ ይባርክ። ወንድምነት ተባረኩልኝ። ብሩክሻ ሁላችሁም ሰውልዬ ትንሽ እኔ ደከመኝ። ኦልሞስት 2:20 የሆነ እዚህ ለሊት 3 ሰዓት እንኳን ልተኛ ወደ ስራ ለመሄድ። መደማመጥ ቢኖር እኛ የትኛውን ቤት ላይ ቢከፈት ችግር የለብኝ። የመጣሁትም ቅድም እንዳልከው መደማመጥ ቢኖርበት ኖሮ እድሉን ተጠቅመን አይቀጡ ቅጣት ነበር የምንቀጣቸው በራሳቸው መጽሐፍ። ግን መደማመጥ ደግሞ ሰውም ስለነበረ ኦልሬዲ የተበወዘ ሰው ነበረ። ገባ አንድ መደማመጥና ብሩኬ እኮ አሳዘነኝ እኮ እድል አልሰጣሉት በኢየሱስ እያየው ነበር። በተለይ ደግሞ ሰሙ የሚባል ሰው ምን አይነት መንፈስ እንደሆነ ያለበት ሆይ ዋው። ባለፈው ከዚህ በፊት የነገርኳቸው አንድ መልእክት ወገኖች፣ ያቺ የጥቁር ድመቷ ደም ባይዞ እሱ ሰው ነው። ይሄ ሰው እና ከጥልቅ ጉድጓድ ውስጥ ነው 2 ቀንድ ያለው አውሬ ነው ወጥቶ አጠገቡ ቆሞ ያየትን ቃል ኪዳን ያደረገው በጥቁር ድመት ደም ነው። እና በመልእክቱን ያኔ ነግሬያቸዋለሁ በጨረፍታ። እሱ ሰው ነው፣ ይሄ ሰው ነው። ለዚህ ነው እንደዚህ በቃ እላው ላይ በቃ እኔ እንደዚህ ሰው እንደዚህ አይነት ቀንድን ያብቅሎ አይቻላቅም። እነዚህ የኢሉሚናቲ አይነት ነገር የሚመስሉ ምናምን ነገር ቀንድ አድርገው ምናምን ነገር የሚሄዱ አይነት እንደዚህ አይነት የሰው ርዝመት ቁመት በሰው አካል ነው። አጋንንት ከጥልቅ ጥልቅ 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 ጉድጓድ ውስጥ ነው የወጣው እና ለዚህ ነው የሚንቀዠቀዣው ማለት ነው። እና እኔ ከሱም ጋር ምንም ጊዜ አግኝታችሁም ልታወሩም አችሉም። አያሶራም ማለት ነው። እና ከዚህ መልዕክቱን የነገርኳችሁ ያ ሰው እሱ ነው። አዎ አማኑኤል ቤተክርስቲያን ሄዶ ተጸልዮለት አጋንንት ወጥቶ ነበር። በጣም የሚገርማችሁ ሪከርድ እንኳን ሳያደርጉት እንዴት በራሱ ሞባይል ነው ሪከርድ ያስደረገው። ጓደኛው የህይወት ብርሃን ቤተክርስቲያን አባል ነበር። በሱ ሞባይል ቀዳይ ብሎ እና ቪዲዮን አልያዙትም። ግን የአዋሳ አማኑኤል ቤተክርስቲያን አገልጋዮች ሙሉ በሙሉ ይመሰክራሉ። ከላይ ከፓስተር ጌቱ ከጌትነት ጀምሮ ማለት ነው። አውርቻቸዋለሁ። ሁለቱንም ፓስተሮች አውርተናቸዋል። እና አጋንንት ወጥቶለት ነበር። ተመልሶ ወዲያው ነው እንትን ያለበት እና በዚያን ጊዜ ነው እኔ እግዚአብሔር ያሳየኝ። እግዚአብሔር ጻድቅ ነው አልኳችሁ። እና ይሄ በጥቁር ድመት ደም ነው ቃል ኪዳን ያደረገው። እና ይጩህ ተዉት፣ ግን እኛ ስራውን እንሰራለን። እሱ ባለበት ቤት ገብተው ጭቅጭቅም ራሱ አያስፈልግም ወይ? እሱን አስወርዶ ሌሎች በስርዓት የሚያወሩ ከሆነ ማውራት ይቻላል። ሌሎቹ ቢያንስ ከሱ የተሻለ ያደምጣሉ። ደቂቃም ያ ልጁም ቤቱን መምራት አይችልም፣ አውቆ ነው። እኔ እዛም ቤት ከዚህ በኋላ ብዙ
እንደው ባትሄዱ ነው የምለው። ምክንያቱም ቤቱን በስርዓት አይመራውም። አውቆ ነው የሚፈልገው፣ አውቆ ነው። እና ይሄን ነው የምለው። ተባረኩ። ብርኬ ቤቱን ምራው። ቴንኪው። እነሱ ሁሉ ተባረኩልኝ። ዜድ ሳትወጣ ጌታ ኢየሱስ ብርክ ያርጋችሁ። ወንድማችሁን ሰምታችሁ ስለወጣችሁ ኤርሚዬ አንተ ተናግረህ ከወጣህ በኋላ እነሱ እሱን ሰምተው የሚወጡ አልመሰለኝም ነበር እያለ ከእነሱ ጋር በጣም በቃ የሆነ ሙድ ይዞ ሲሳሳቅ ነበር። እና ይሄ ሰው ግን ብታምኑም ባታምኑም ከጀርባው አንድ የሆነ ተልኮ አለው። ዝም ብሎ ብቻውን አይመስለኝም። እኔ እንደዚህ የሚሆነው እየከፈተ ወይ ትምህርት ተማርኩ አይል አወቅኩ አይል ሁሌ ጠያቂ ነው። ሁሉ ቤት እየሮጠ ይገባል። ራሱ ቤት ሲከፍት አያስከብርም። ሰሙን ይጠራዋል ጫጫታ እንዲኖር። ሰሙ ያው ፍርሃት ስላለበት ጉዱም እንዳይወጣ ነው። እሱ ያው በስድብና በጩኸት እንዲበጠብጥ ነው የእሱ እንትን። ያ ኪንግ የሚባለው ልጅ አይታችሁት ከሆነ ኪንግ የሚባለው ልጅ ሰሙ። ይሄ ደግሞ አሁን ኤርሚያስ ተጨምሯል። አንድ አይነት ተልእኮ ነው ያላቸው። በቃ ጴንጤዎች ምንም ነገር እንዳይሰብኩ እየገቡ አፋፋቸውን ማለት እንዳይናገሩ ማድረግ። ስለዚህ ሰሞኑን ደግሞ ታውቃላችሁ ጉዳቸው በስላሴ ስለተዝረከረከ ሙሉ ወንጌልን እንከን እየፈለጉ ሰሞኑን ሲከሷት ነበረ። የሆነ የቆየ ፋይል አውጥተው እና ይሄንን ጉዳቸውን ለመሸፈን እየተሯሯጡ ነው። ግን በዚህ አይሆንም። እኛ በመንፈስ ቅዱስ እርዳታ ነው እኛ ሁሉ ነገር የሚሆንልን የሚሳካልን። አሁንም እየተዋጋቸው ነው። ቅድም ዜድ ሲል ነበረ ይሄ እግዚአብሔር ጣት ይመስለኛል ሲል ነበረ። እኔም እንደዛ ነው የምለው። እና እግዚአብሔር ይባርካችሁ። ግን ብሩኬ እንደዚህ አይነት ቦታ እኔ የሚመችህ አይመስለኝም። አንተ ከባህሪ ሳየው ምንም ሊያናግሩህ አልቻሉም። ስልክህን አፍነው ይዘውታል። ተራ ሲደርስ ሰሙ ዝም ቢል አንዱ ይገባል። ሊያናግሩህ አልቻሉም ነበረ። ግን እግዚአብሔር ይባርካችሁ። ግን ጌታ እየረዳን ነው፣ እየረዳችሁ ነው። በጣም ነው ደስ የሚለው። ኤርሚዬ እግዚአብሔር ይባርክህ ስለከፈትክ ወንድሞችን ከዛ ስላስወጣቸው እኔ ደስ ነው ያለኝ። ጉዳቸው ስለሚወጣ መደማመጥ ስለሌለ እንጂ የራሴ ልገባ ነበር እኮ ዜድ ከመግባቱ በፊት ልገባ ነበር። ዜድም ቢመጣ እኛ ሶስታችን ሆነን ብሩኬ፣ ዜድ፣ እኔ ሆነን እነሱም እንደዚህ ሶስት ተረጋግቶ የሚያወራ ሰው ቢኖር ርዕሱን የተደረገበት ጉዳይ ላይ ቢወራ በጣም ነው የምፈልገው። ምክንያቱም የኦርቶዶክስ ነገረ ድነት ትምህርቷ 80% የሚቀዳው ከገድላት ድርሳናት እንጂ ከመጽሐፍ ቅዱስ አይደለም። በእኔ ግምት ማለት ነው 80% የሚቀዳው ከገድላት ድርሳናት ነው፣ ኖት ከመጽሐፍ ቅዱስ። የመጽሐፍ ቅዱስንማ አያምኑትም። ተጠምቀውም አይድኑ፣ ቆርበውም አይድኑ፣ ፍታት ብለውም አይድኑ፣ ምንም ብለው አይድኑ። ያው ሊቀ ሊቃውንቱ የተባሉት በሙሉ ብንሞት የሚጠብቀን ሲሆን ነው አይደል እያሉ ብለው የሚሉት አይድኑ። እና የኦርቶዶክስ 20% መጽሐፍ ቅዱስ ላይ ያለ ትምህርት ካሌለ በስተቀር 20%ም ይኸው ጥምቀቱ፣ ቁርባኑ የሚበላውና የሚጠጣው ላይ ነው እነሱ ትኩረት የሚያደርጉት፣ ኖት ጌታ ላይ በጌታ በኢየሱስ ክርስቶስ በማመን ላይ አይደለም። በየቅዳሴው መካከል ዘያምን በወልድ በሕይወት ዘላለም ብለው ይላሉ እንጂ ከዮሐንስ መልእክት ላይ የተወሰደ በልጁ የሚያምን የዘላለም ሕይወት አለው፣ ልጁ ያለው ሕይወት አለው ብሎ የሚለውን እሱን ይላሉ እንጂ ማንም ኢየሱስን ስላመነ የዘላለም ሕይወት አለው ተብሎ በኢትዮጵያ ኦርቶዶክስ ታሪክሳን አይታመንም። ውሸት እኮ ነው ወንድሞች እናቶቼ። ቃሉ እውነት ነው። እነሱ ግን በዜማም ብለው ቢሉት በስብከትም ብለው ቢሉት ማንም ሰው ኢየሱስ ክርስቶስን ስላመንኩ መንግሥተ ሰማያት እገባለሁ ብሎ ማንም ሰው አያምንም። ማንም ሰው አይልም። ካልክም ድፍረት ነው። እንዴት አይነት ግድም አደግነት ነው ብሎ የሚሉ እና 80% ትምህርታቸው መቃብር፣ የሚበላ የሚጠጣ፣ በቅዱሳኑ ስም በጻድቃኑ ስም ዝክራቸውን የዘከረ ጸበል ጸሪቃቸውን ያወጣ በቃ እንደዚህ መጽሐፍ በስማቸው የጻፈ ያጻፈ የደጎሰ ያስደጎሰ። በመጽሐፍ ቅዱስ አምነህ እኮ አንድ ሰው እንኳን ይድንልሃል እኮ አይባልም በኦርቶዶክስ። ገድልን ግን አንድን ገድልን ግን አምነህ 50 ትውልድህን እምርልሃለሁ ብሎ ይላል። 50 ትውልድ ገድለ መጥምቀ ዮሐንስ ማለት ነው። ገድለ መጥምቀ ዮሐንስ የዘካርያስ ልጅ መጥምቁ ዮሐንስ ማለት ነው። 50 ትውልድ ድረስ ይማርልሃል ብሎ የሚል ትምህርት እኮ ነው ያላቸው። አንተ ስላመንክ 50 ትውልድ ከአንተ በኋላ ያለ ምን እንደዚህ አባት፣ አያት፣
ቅድመያት ቀማያት ምናምን ነገር ብሎ እንግዲህ 50 ትውልድ ምን ተብሎ እንደሚጠራ አስብ። ምንጅላት ነው ምንጅላት ብቻ ብትለው ሁሉ ያልቅባል ማለት ነው። እና እንዲህ አይነት ኮተት ይዘው እኛ ፊት እንዴት ሊቆሙ ይችላሉ? አይቆሙም። ካሉ ግን ይምጡና እዚህ ማውራት ይችላሉ። ብርኬ ቤቱን ምራው። ቴንኪው ወንድሞችም ስላሉ ስጣቸው። ቴንኪው እሺ ወንድሞች የሉም። እሺ የሐዋርያት ሥራ ገድል ነው ብለውም ከዚህ በፊት ሲናገሩ ይሰማ ነበር። ገድል ነው ወይስ ደግሞ ጴንጤ ገድል አለው የገድል መጽሐፍ አለው ብሎ የሚል ሰው ካለ ይግባ። ርዕሱ መጽሐፍ ስለማልችል ነው። እህትዮ ሜርሲና ማነው ዳግሻ የነበሩ ይጽፉልኝ። እነሱ ጋር አሜሪካ ነው፣ ጥሩ ሰዓት አይደለም፣ ሊተኙ ይችላሉ። አሁን አልቀሰቀሳቸውም። ጴንጤ ገድል አለው ብሎ የሚል ሰው ካለ አንድ፣ ወይ ደግሞ የሐዋርያት ሥራ መጽሐፍ ገድል ነው ብሎ የሚል ሰው ካለ መምጣት ይችላል። እኛ ገድል ካለን ኑና የትኛውን መጽሐፍ ግለጡ አለን። የጴንጤ ገድል ነው ብላችሁ የምትሉትን መጽሐፍ በሙሉ ይዛችሁ ኑና ግለጡ። በቤተክርስቲያን የሚታወቅ ዕለት ዕለት ለጥቅም ለአገልግሎት ለጥቅም የምናውለው መጽሐፍ ካለ መታችሁ መግለጥ ትችላላችሁ። ናግለጣ ናግለጥ ና ዴቫ እኔ ነኝ። ሉተር ገድል ካለው እኔ ነኝ ገደል የምከተው ራሱ ገድሉ ማለት ነው። ናግለጥ አንተ የሉተርን ገድል ብለህ የምትለው ይዘና በመጀመሪያ አይንህ ያየ የሉተርን ገድል ገደል ነው የምከተው አንተ ካመጣ ማለት ነው። ናምጣ የሉተር በል የካልቪን በል ማን የትኞቹንም ሪፎርሜሽን አባቱ ይጠራል። የአባባ ዋንዳሮን በል ዋቴቨር ማናቸውን የምጠራውን ይዘናና እኛ ፊት ግለጠው። አይ ይሄ ኮተት ነው ብለን የምንልህ አንተ ካመጣው እና አንተ እውነት ቤተክርስቲያን ቃለ ሕይወት የምታውቀው ሙሉ ወንጌል የምታውቀው አብያተ ክርስቲያናቶቻችን የሚያውቁት በመድረኮቻችን ላይ የሚነበብ ሳሙት፣ ግዙት፣ ተንተራሱት ብለው የሚል መጽሐፍ ካለ በእውነት ቆርብ የምልህ መጽሐፉ ራሱ አስመጥቼ ላይቭ እያየ በሳት አነደዋለሁ። ኦኬ የራሴ መጽሐፍ ስለሆነ ማለት እኔ ጴንጤ ስለሆንኩ የራሴ መጽሐፍ ስለሆነ እንደዚህ አይነት ኮተት ቃለ ሕይወት አትጽፍም። እንዲህ አይነት ኮተት ሙሉ ወንጌል አትጽፍም። 100% እርግጠኛ ነኝ። እንዲህ አይነት ኮተት አንጽፍም። አልተጻፈምም፣ አንጽፍም። እኛ ቤት ገድለኛው አንድ ነው፣ እሱም ኢየሱስ ነው። እኛ ቤት ዝነኛው አንድ ነው፣ እሱም ኢየሱስ ነው። በቃ አለቀ። ግን አለ ብለህ ካልክ ና አምጣ። የሰው ባዮግራፊ ከሆነ አንድ ማት አለ። ባዮግራፊ እንዴት ታዲያ የህይወት ታሪካቸው ላይ ጻፍ ነው እንዴ? ኦኬ አባባ ዋንዳሮ የሚባሉ በወላይታ ዞን ምናምን ነገር ብሎ የተወለዱበት ቀበሌ እናታቸው ስም የአባታቸው ስም ይጻፋል። የቀድሞ የህይወት ታሪካቸው ይሄ የሰው ባዮግራፊ ነው። እና የእናንተ እኮ ባዮግራፊ እኮ አይደለም። የእናንተ እኮ እንደ ስንት እኮ ነገር እኮ ነው። ስንት ነገር እኮ ነው ያለው። ዝር አይሉም ነው ያልከኝ? ዝር አይሉም። እሺ ሌላ ጥያቄ ያለ ሰው ካለ ማንሳት ይችላል። ከኛም ከወንጌላውያን አማኞች በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ ማንሳት ይችላል። ጥያቄ ሲነሳ ምናልባት ሊገቡም ስለሚችሉ ጥያቄ ያላችሁ ሰዎች ካላችሁ በዚህ ጉዳይ ላይ ማንሳት ትችላላችሁ። ማናችሁም እሺ አሁን እጅን አስረሃለሁ፣ እዛ ትሄዳለህ ማለት ነው። እጅ ታስሯል። አንድ መጽሐፍ ብቻ አምጡልኝ። አንድ የጴንጤ ገድል ነው የሚል መጽሐፍ፣ አንድ መጽሐፍ ብቻ ነው የምትተባበሩኝ። አንድ መጽሐፍ በእውነት እኔ የሥላሴ ባሪያ አይደለሁም። አንድ መጽሐፍ ብቻ እኮ ነው ብዬ የምልህ የእንደነ አቡነ ተክለ ሃይማኖት ተቅማጣቸው እንደነ ዘርዓ ብሩክ ጥፍራቸው እያልክና አንተ ጋር
እንደምትሉት እኛ ጋር የተባለ ካለ አንድ መጽሐፍ ብቻ የምታመጡት ይኸው የአባቶቼ አምላክ እግዚአብሔር ምስክር ይሆናል። ቲክቶኩ ይነዳል አልኩ፣ ቤቱ ነው የሚነዳው አልኩ። እኔ ብቻ አይደለም እዚህ በጣም ብዙ የእግዚአብሔር ልጆች ስላሉ። አዎ እንዴ ግሎሪያ በሙሉ ቲክታክ ዘግተን ነው የምንወጣው። በሙሉ ይሄንንማ ካልተቃወምን በሙሉ ቲክታክ ዘግተን። አዎ እንደዚህ አይነት ነገር አይላም። ጴንጤ በእውነት ጴንጤ መሆኔ በጣም ከምኮራበት ነገር አንዱ ነው። እግዚአብሔር ምስክር፣ ሰዎችን ለማናደድ ብዬ አይደለም የምናገረው። በጣም ፕራውድ ከማድረግበት ነገር በቃ ሰዎች እግዚአብሔር በጸጋ እንደሚያገለግሉ እናውቃለን። ጌታ ጸጋን ይሰጣል እንዴ። በእጃቸው እኮ ሙት የተነሳ እኮ ሰዎች እኮ አሉ። ዕውራን የበራ ሰዎች እኮ አሉ። በሽተኞች የተፈወሱ አሉ። ትናንትና እኔ መጥቼ ውዳሴ ማርያም ከምደግምበት የእግዚአብሔር ልጅ ስም እኮ ጠርቼ ክብሩ ለስሙ ይሁን። የእግዚአብሔር ልጅ ስም በታመመ ሰው ላይ እኮ ጠርቼ ስንቱን እግዚአብሔር እኮ አድኖታል። ወንድም አለም እና ኤርሚያስ ነው ያዳነው ሊባል ነው ወዳጄ። ሀያት ሆስፒታል አጥር ስር የተኛውን ሰው ብቻ የአዲስ አበባ የቦሌ አካባቢ ህዝብ ብቻ በወቅቱ በዛ ያልፍ የነበረ ህዝብ ብቻ ያየው ሰው ብቻ በቂ ነው። በቂ ምስክር እኮ አልኩ። እና ኤርሚያስ አዳነው ተብሎ ይባላል። ምን ነው የሚያድነው? እኔ አሁን እስኪ ወዳጄ እንዴ የጠራሁት የእግዚአብሔር ልጅ ነው። የኢየሱስ የስሙን ኃይል ጠራው፣ ዘይት ቀባሁት፣ ጸለይኩለት። ነግራችኋል ከዚህ በፊት ብራስ ማነው ሀያት ሆስፒታል እና ሞኢንኮ አጥር በተለይ የሞኢንኮ አጥር ስር ያለው የቀለበት መንገድ መሻገሪያው ማለት ነው። የሞኢንኮ ሰራተኞች በሙሉ ያውቃሉ። የኃይሉ ዮሐንስ ወንድም ንጋቱ ዮሐንስ የሚባል ወንድም እዛ ይሰራ ነበረ። የኃይሉ ዮሐንስ ወንድም ማለት ነው። ንጋቱ ዮሐንስ የሚባለው እዛ ሞኢንኮ ይሰራ ነበር። ያውቁታል እሱን ያን ሰው ማለት ነው። ያው ስም እየጠራው ነው የምናገረው። ስንት ዓመት እዛ ድልድይ ስር ወድቆ ማለት ነው። ሌሊቱን ሁሉ እንቅልፍ ጠፋ ከኔ። እግዚአብሔር ስለዚህ ሰው እንድጸልይ ያደረገኝ ማለት ነው። ጠዋት ሄጄ ዘይት አፈሰስኩበት፣ ልብሶቼን በሙሉ ወስጄ ያለበስኩት፣ ጥፍሩን ቆረጥኩለት፣ ዘይቱን አፍስሼ እግሩ ወንድሞች እናቶቼ በዚህ ነው ያልክ። እኔ የሰው እግር እንደዚህ ቆስሎ አይቻላል። በማግስቱ ስመጣ ግን ታሪክ ተቀይሯል። ብራዘርዬ ታሪክ ተቀይሯል። ሰባት ጥቋቁር ውሾችና ሰባት የሰው አጽም ከውስጤ ሲወጣ አየዋለኝ በህልሙ። በጸለይኩለት ቀን አደረ። በማግስቱ ጠዋት ላይ እንዴት እንዳደረ እንዴት እንደዋለ እንዴት እንዳደረ ለማየት ስመጣ ይሄንን ህልም ነገረኝ እና ተነስቶ ምስራቅ መሰረት ክርስቶስ ቤተክርስቲያን የሰጠሁት እሱ ልጅ እዛ ጌታ እንዲከታተሉ ማነው የጌታ ነገር እንዲከታተል በጌታ ዕውቀት እንዲያድግ ማለት ነው። እና አሁን ይሄንን ኤርሚያስ ነው ያደረገው ወይስ ኢየሱስ ነው ያደረገው? ኢየሱስ ነው ያደረገው ብራዘርዬ። እንዲህ አይነት እኔ እንኳን ትናንትና መጥቼ እኮ አልኩ እንዲህ አይነት አንድ ማት ነገር ልነግርህ እችላለሁ። ለበጉ ክብር ይሁንለት። ታካብዳለህ እንደ አንተ ከተራራ ግርጌ እንትን ውሃ ፈለቀ ምናምን ነገር እያልክ ገበሬ ጎመን ተክሎ እንዳይበላ አጥር እያጠራችሁ ታምረኛው ጉደኛው ዝነኛው እያላችሁ የምትቀልዱ ሰዎች ማለት ነው። ጸበሉ ንቅል አርጓ ወጣለት ይላል። ማንንም ጸበል ማንንም ምንም ነቅሎ አያውቅ። ምንም ኢየሱስ ነው የሚነቅል። ለአጋንንት ከሆነ በሽታንም ከሆነ ስሙ ኃይል ያለው እግዚአብሔር ልጅ ላይ ነው። ኦኬ ስሙ ኃይል ያለው ማን ላይ ነው? የእግዚአብሔር ልጅ ላይ ነው። ይሄ እንትን ማን ነው? ባለቆራጣው ተክለ ሃይማኖት ተቅማጡ ፍቱን ነው ምናምን ነገር ብሎ የሚለው ዱጊ ሄድና እንትን በል
ይህን ኮተት እዚህኛ ጋር መታችሁ አትንገሩ። እንደዚህ አይነት ነገር ጸያፍ ነው። አፍንጫችን ነው የምንይዘው። ተቅማጡ አይ ይኸውልህ ተቅማጥ እኮ ማለት ብለህ ስትል እኛ አፍንጫችን ጴንጤ አፍንጫውን ነው የሚይዘው። አንተ ስለ ተቅማጥ ቅድስና ልትነግረም ማለት ነው። ለምን በኩባያ አይቀዱልህም ታዲያ? እሱ ነው እዚህ መጥተህ ከጴንጤ ጋር ለማውራት ምንም አይነት የሞራል ልዕልና የለህም። አለቅ ጠብ አድርጉልኝ ከተቅማጡ እያልክ እሱን ኩባያህን ይዘህ ሄደህ እንትን ማለት ትችላለህ። እኛን ተወን እኮ ነው ብዬ የምለው። ተወን ማለት ነው። እንዴ ዝም ብሎ አንተ የሽንት ቤት ነገር እኮ በሙሉ እኮ እዛ ቤት እኮ ይፈለጋል። በሙሉ የሽንት ቤት ነገር የተተፋ ትውከት። ቁርስ ያልበላችሁ ሰዎች እራት ያልበላችሁ እንግዲህ ቻሉት። በሙሉ እዛ ቤት አዳይ ነው። እዛ ቤት ፍቱን ነው ይፈለጋል። በብርቅዬ ነው፣ በድንቅ ነው የሚፈለገው። ኦኬ እና እኔ እንኳን ትናንትና እንኳን ወደ ጌታ መጥቼ ማለት ነው ወንድሞቼ እናቶቼ የእግዚአብሔር ልጅ የኢየሱስ ክርስቶስ የስሙን ኃይል ጠርቼ አጋንንት ከሰው ላይ አንፈራግጦ ሲወጣ አንድ አይደለም፣ ሁለት አይደለም፣ 3 10 አይደለም፣ 20 አይደለም። የእግዚአብሔር ልጅ ኢየሱስ ምስክሬ እኮ ነው አልኩ። ጮኸ በታላቅ ድምፅ እየጮኸ ሰው ነፃ ሲወጣ እግዚአብሔር በዚህ ጥቂቷ ዘመን ያሳይቶኛል። ያዳነው ታዲያ ማን ነው? ኢየሱስ ነው? ማን ነው? ኤርሚያስ ነው? በፍጹም ኤርሚያስና ኢየሱስ ናቸው? በፍጹም። ታዲያ ማን ያዳነው? ኢየሱስ ክርስቶስ ብቻ። እና ገድለ ኤርሚያስ ተብሎ ይጻፋል እንዴ? ገድለ ሰብለ ተብሎ ይጻፋል? አይጻፍም። ምን አለ? ሴጣኒክ ኢሜጅ ተጠቅሟል ብሎ የሚል አልመጣልኝም። ኧረ እኔ እንደዚህ አይነት ነገር አልተጠቀምኩም። ሪፖርት ስታደርጉ እንደዛ ብትሉት ኮፒራይት። እሺ ኤኒዌይ ጌታ ይባረክ። ስለዚህ በገድላት ድርሳናት የዘላለም ድነት ይገኛል። የኦርቶዶክስ ትምህርቷ ምን ሆነና እንዳለ ያረን የትምህርቷ ገድላት ድርሳናት ባታምን ባይዘው በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ሲኦል ነው የምትገባው። ገድላት ድርሳናት የማያምን ኦርቶዶክሳዊ ሲኦል ነው የሚገባው። የተጻፈ ነው የምናሳየው። እና ጥያቄ ያለው ሰው ካለ መግባት ይችላል። ሰውል የምችል ከሆነ መቀጠል ይችላል። ድንገት ከ5 ደቂቃ ስላልክ ፍሪ ኮንክ ማለት ነው። ፍሪ ካልሆንክ ችግር የለም። ወንድምነት አለ ብርኬ ኤርሚ ሰው ጋር ሁኜ ነው ግን 2 ደቂቃውን ልገባ ነው ወደ ቤት። ችግር የለም። እሺ ግልጽ ያልሆነለት ሰው ካለ መምጣት ይችላል። ሶል መቀጠል ይችላል። ሰላም ብያለሁ ኤርሚ፣ እንዴት ናችሁ? አለን ጌታ ይባረክ። ብርኬ ቃል እንዲሁም ሰብለ ታች ያላችሁ ወንድሞች እህቶች ሁላችሁንም ሰላም ብያለሁ። ሰው እንደምታዩት ነው እንግዲህ ደግሞ ብሎ ጴንጤ ገድላለሁ ደግሞ ወደ ማለት ነው። በቃ ይሄ አንድ ፖለቲከኞች የሚናገሩት እንትን አለ ስለዛኛው ከቀድሞ ስለነበረው መንግስትና አሁን ተመልሶ መምጣት ልክ ሰማይ በዋጦ እንደመውጣት ነው ይላልና እና ጴንጤ ጋር መታችሁ ገድልና እንደዚህ እናንተ ጋር የለመዳችሁት አይነት ነገር መፈለግ እንደው አቻ ነገር ለመፈለግ የምታደርጉት ጥረት ሰማይ እንደመዋጠጥ ነው ማለት ሰማይን በዋጣችሁ ከጋራ የሆነ ነገር ይዛችሁ ለመውጣት እንደሚሞከር እንደዛ ወደ ሰማይ ወጣለሁ ብሎ እንደማሰብ ነው እና አታስቡት ነው። አክቹአሊ በርኩስ መንፈስ የተሞላው ሰው እኔ ከሱ ጋር ቁጭ ብሎ ራሱ የሚያወሩ ሰዎች ራሱ ያሳዝኑኛል። መንፈሱ ራሱ እንዴት ቶለሬት አድርገው እንደሚያወሩት ማለት ነው። እና ሊትራሊ ይሄ ነፍሳችን የምትጸየፈው አይነት በጣም ክፉ መንፈስ ነው በውስጡ ያለው እና ዝም ብሎ እንዲሁ ጥረት ያደርጋል። እንደምታውቁት ነው የሴጣን እንግዲህ ሁሌም የሆነ ነገር ለማግኘት ሙከራ ያደርጋል፣ ግን ምንም ነገር የለም። እኛ ጋር በጣም የሚያኮራ ታሪክ ነው ያለን። በጣም ጽድት ያሉ አባቶች ነው ያሉን፣ የተባረኩ ዘመናቸውን በቃ በወንጌል ምድርን አርሰው አካባቢያቸውን በወንጌል አርሰው ነፍሳትን
ለጌታ ማርከው አክሊላቸውን በእጃቸው ይዘው በክብር ወደ ጌታ የሄዱ አባቶች ናቸው ያሉ። we are proud of them። በጣም መንኮራባቸው ናቸው። ከዛ በተረፈ ግን የኦርቶዶክሳውያን ወደዛ ከሄድን ግን በጣም ብዙ ዝባዝንኬዎች እንደምታውቁት ለዘመናት ተቆጥሮ የማያልቁ አፍረን ያሉ ማንጨርሳቸው አፍረንባቸው ማንጨርሳቸው ለቁጥር የሚያታክቱ አሳፋሪ ታሪኮች የሞሉባቸው እነሱን ሰው የሚሳለማቸው እንዴት ነው ሰው በእነሱ እድናለው ከዛም አልፎ ትውልዴ ይድንልኛል ብሎ የሚያምንባቸው የቤተ ክርስቲያኒቱ መሪዎችን ባለፈው እንግዲህ ንቅያ የሚባል ጉባኤ ሰብስበው ዝም ብለው ያው ዝክረ ንቅያ ይላል። ያው ዝክረ ንቅያ ሊሆን አይችልም። ሌሎች ዓለሞችም ሰፈር እያደረጉ ኦኬ አሁንም ኦኬ የሚያንቀላፉ አውሮፓውያንና አሜሪካውያን ሰፈር እያደረጉ ነው። በማንቀላፋታቸው ምክንያት እንዲህ አይነት እምነቶች በውስጣቸው እንዲገቡ በመፍቀዳቸው ምክንያት ወይ ደግሞ ይሄ ኮንትሮል ማድረግ ባለመቻላቸው ምክንያት ዳር ሰፈሪንግ እንትኑ ሰፈሪንግ ጀምሯል። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ እንድትድኑ ነው ኦርቶዶክሳውያን የምንነግራችሁ እውነት ማለት ነው። ኦኬ ስለዚህ የሆነ ነገር በመዋሸት እናድናለን ብላችሁ ካሰባችሁ that's so wrong። በቃ በውሸት የሚቀጥል እምነት የለም እና እንደው ትጣጣሩ ይሆናል። ራሳችሁን ጥሩ ነገር ልትነግሩት እንደው ወንጌል የሰራን ኦርቶዶክስን ያስከበራችሁ እንዲያረጋችሁ ያስጣላችሁ ነፍስ ያስመለጣችሁ የሚመስላችሁ ሰዎች እየተሸወዳችሁ ነው ማለት ነው። ኤርሜ ተባረክ፣ ጸጋ ይብዛላችሁ ጋይስ። የማይመች ቦታ ሊሆን ይችላል አሁን ከዚህ በኋላ። ተባረክ ሶል ጌታ ዘመንን ይባርክ። እንግዲህ አሁን ይግቡ ወገኖቻችን፣ እስኪ ይግቡና ስላላቸው መጽሐፍ እኛም ደግሞ አላችሁ የሚሉት መጽሐፍ ካለ ያሳዩን። እንግዲህ እዛ ቤት የተወሰነ ለመስማት ሞክሬ ነበር የሚሰራውን ድራማ ማለት ነውና በጣም ልክ እንደ ሕፃን ልጅ ሰውን ለማታለል ሰው ሲሞክር ማለት ነውና እሱን ስመለከት ነበር። መዝሙረ ያሬድ በተባለ ሰው እስኪ ስትናገር በነበረው ላይ የመወያየት አቅሙ ካለ መዝሙረ ያሬድ ና ብቅ በል፣ ከፈለክ ደግሞ ቤትህን ክፈትና እኛ እንምጣ ፍቃደኛ ከሆንክ። መዝሙረ ያሬድ እንግዲህ ይሄ መልእክት እንደሚደርስ እርግጠኛ ነኝ። እዛ ስትወሸክት እየሰማሁህ ነው ያለሁትና አቅሙ ካለክ ፍቃድ ከሆነ የአንተ ቤት መተን ባነሳቸው ነገሮች ላይ ለመወያየት ፍቃደኞች ነን። አንተ በተናገርካቸው ባነሳቸው ሐሳቦች በዋሸህባቸው መጽሐፍ ቅዱስ ላይ በዋሸህበት ላይ ለመወያየት ፍቃደኞች ነን። ቤት ድረስ መተን ማለት ነው። ታሳውቀናለህ ብዬ አምናለሁ፣ ጠብቃለሁ። እንግዲህ እዛ ቤት ስላለው መጽሐፍት እያነሳን ስናወራ ምንድነው እየተቃወምን ያለ ነው የሚለውን ነገር ላሳያችሁ ፈልጋለሁ። አንዴ እሺ፣ ሰው ካለ ቅድሚያ ሰጣለሁ፣ ካልሆነ እኛ እንቀጥላለን። ትልቁ ላይ ሆነና ቪዲዮ ከፍታለሁ። ጥሬን ትቀበላለህ ብዬ አምናለሁ። መዝሙረ ያሬድ ያው ጥሬን ተቀብለ ትመጣለህ ወይ ደግሞ ትጠራናለህ ብዬ አምናለሁ። የአንተ ቤት መተን ለመወያየት ፈቃደኞች ነን። አንተ ቤት መተን አይናለም ነው አይናለም ሄሎ፣ ሰላም ነው? እንዴት ነህ ብሩኬ? ሰላም ነህ? እንኳን ደህና ቆያችሁኝ። ሁላችሁም ደህና ናችሁ? እግዚአብሔር ይመስገን። ሄሎ ወይ እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። ሳላውቅ ነው የገባሁት፣ ግን ውይይቱን ቅድም ጀምር እየተከታተልኩም ነበር። ኤርሚያስ ቤት ሆነ ከስርም እየጻፍኩ ነበር። የሌለ ነውና አሁንም ገብተው የሚናገሩት እዛ ላይ ያዳመጥኩ ምንም የሚገባ አይደለም፣ ሰውን ማደናገር ነው። እናንተ ግን በገባችሁ እውነት ላይ መቀጠል ያስፈልጋል። ይህን ከልትና ከንቱ የሆነ ትምህርትን እያፈረሳችሁ ልትቀጥሉ ይገባል ብዬ አምናለሁ። እኔ ይሄ ነው እምነቴ። እሺ፣ ተባረክ። እሺ፣ አሜን። ተባረክ። እሺ፣ ኃይሌ ሶሪ፣ ሜሮን ኃይሌ እሺ
ሚዩት አድርግልናሽ አይናለ እሺ ምንድነው እየተቃወምን ያለ ነው ላሳያችሁ እሺ ምን እየተቃወምን እንደሆነ በግልጽ እንድትረዱ ፈልጋለሁ ምንድነው ያነሳን ያለ ነው ተቃውሟችን ምንድነው ለምሳሌ ምን ሲል ሰማሁት እንግዲህ ያሬድ በሲኦል ያሉ ነፍሳትን እግዚአብሔር ቢያሳይ ማህራቸው ብለ ስለነዛ ነፍሳት አትለምንም ወይ የሚል ጥያቄ ይጠይቀዋል ወንድማችን ኤርሚያስን ማለት ነው አይ ለምንላችኋለሁ ሶ በቃ እንደዛ አድርገው ነው ነፍሳትን ከሲኦል የሚያወጡት አይነት ነገር ሲናገር እና ህዝቡን ግራ ሲያጋባ ሰማ ነው እሺ ወንጌል አማኞች እናንተ ልጠይቃችሁ እግዚአብሔር እናንተ በገነት ሆናችሁ በሲኦል ያሉ ነፍሳትን ቢያሳያችሁ ስለነዛ ነፍሳት ምን ታደርጋላችሁ ትለምናላችሁ ትጸልያላችሁ እግዚአብሔር እንዲምራቸው ከመሆን እንደዚህ አይነት ቀልድ ነው የሚቀለደው እንደዚህ አይነት የሚያሳፍር ቀልድ ነው የሚቀልዱት ወዳጄ ወንጌል አማኙ ተሰብስቦ ማለት ነው በሲኦል ስላሉት ነፍሳት ሙሾ ቢያወርድ ከሲኦል አይወጡ ሲኦል ከሲኦል የምትወጣው በእኛ ለቅሶ አይደለም በእኛ እንባ አይደለም ሰው ከሲኦል የሚወጣው ሰው ወደ ሲኦል የሚገባው እኛ ስላለቀስን አይደለም ተሰብስባል ኩኩ ወንጌል አማኙ በሙሉ ተሰብስቦ ሲያለቅስ ቢውል 30ውንም ቀልብ በሙሉ ከሲኦል አይወጡም እነዛ ሰዎች አትወጣም እግዚአብሔር የመረ አምላክ ነው ሲኦል የገቡት ለምንድነው ብለ ጠይቅ በልጁ በክርስቶስ ኢየሱስ ስላላመኑ ነው ሰው ሲኦል የሚገባው በልጁ በክርስቶስ ኢየሱስ ስላላመነ ከሆነ በእንባ ከሲኦል መውጣት የለም በለቅሶ በእንባ ከሲኦል መውጣት የለም እንደዚህ አይነት ትምህርት መጽሐፍ ቅዱስ ላይ የለም እኛ አልቅሰን አይደለም እኮ የዘላለም ሕይወት ያገኛ ነው አልቅሰን አይደለም ሰው በማልቀስ የዘላለም ሕይወት አያገኝም በክርስቶስ በማመን ነው አለቀ አልቅሰህም ሰውን ከሲኦል ማውጣት አትችልም ይኸው ፍቃደኛ ከሆንክ መዝሙር ያሬድ እቤት እመጣለሁ አንተ ከፍተ ስትዋሽ በነበረበት ነገር ላይ ቤት መጥቼ ለማውራት ዝግጁ ነኝ ቤት መጥቼ ለማውራት ያንተ ቤት ማለት ነው ይሄን ሁሉ መንፈራገጥ ግን ምንድነው እንደዚህ አይነት በአጋንንት መንፈስ የተጻፉ መጽሐፍቶችን ለማስመለጥ ነው